ዛሬ እኛ ምእመናን በእግዚአብሔር ፊት በጸጋና በሞገስ እንዴት መገለጽ እንችላለን የሚለውን ለመቃኘት እንሞክራለን። እግዚአብሔር ጥበቡን ኃይሉን ይግለጽልን። ደግሞ እዛ ከመድረሱም በፊት ራሱ የተጫማሃት ጫማ አውልቅ፣ ምክንያቱም ምድሪቷ ቅድስት ነበረችና ይልና አሁንም ጎርጎርዮስ ዘኒሳው ሲናገር ጫማ አውልቅ ብሎ የተናገረውን ሚስጥሩን በፈታበት አንቀጹ ላይ ቀደም ብሎ በዛ ዘመን የነበሩ ሰዎች የሚያደርጉት ጫማ ከሞተ እንስሳ ቆዳ ነበረ። ስለዚህ የሞተ በምድር ላይ ሙት የሚያመጣ የሞት ነገርን የሚያመጣውን ከውስጥ አውጥተህ ጣል ሲለው ነው ብሎ ነው የሚያስቀምጠው። እኛ ቤተክርስቲያንም የራሱን የቻለ ትንታኔ ይኖራል። በውስጥ የነበረውን ነገር አውጥተው እዚህ ላይ እንግዲህ ትህትና፣ ታዛዥነት በእግዚአብሔር ፊት በጸጋ በሞገስ ለመቆም ምክንያት የሚሆነን በር መሆኑን እንረዳለን። ለሁሉም እኩል የሚሰጥ ነው። በምድር ላይ ሰዎች ምን ይላሉ? አንዱን ትልቅ ያደረገው አንዱን ትንሽ ያደረገው ይላሉ። በዘመናት ውስጥ የተፈራረቁ የሥርዓት ለውጦች ናቸው ብሎ ነው የሚያስቀምጡት። የነገረ መለኮት ምሁራን ግን ይህንን አይስማሙ። በዚህች ዓለም ላይ አንዱ ትንሽ አንዱ ትልቅ ያደረገው ይሄ አይደለም። የሆነው ግን ፍጹም የሆነው እግዚአብሔር የሰጠን ፍቅር የሚባለው ነገር ከማህበረሰቡ የመራቅ ምልክት ስለሆነ ነው። ፍቅር የሚባለው ባለፈው እንደተናገርኩት ፍጹም የሆነው እኔ መብላት እንደሚያስፈልገኝ ሌላውም ወገኔ መብላት ያስፈልገዋል ማለት። ዮሐንስ አፈወርቅ ሲነግረን በስጋውና በደሙ የሚኖሩ ሰዎች ስጋውንና ደሙን ተቀብለው የሚኖሩ ክርስቲያኖች በእግዚአብሔር ፊት የሚቆሙ ምድራውያን መላእክት አድርጎ ነው የሚስላቸው። ሁልጊዜ መጸለይ ስንጀምር ውስጣዊ ጸሎትን መጸለይ ስንጀምርና ድጋም ሳይሆን ንባብ ብቻ ሳይሆን ሁላችንም በውስጡ አድርገን በተለይም አሁንም በኦርቶዶክሳዊ መንፈሳዊ ትምህርት ላይ ስንረዳ ሁላችንም እዛ ውስጥ ስንኖር ተመስጦ ሲኖረን ውስጣችን ያለው አለመረጋጋት ሁሉ ይጠፋል። እንሰክናለን። ንስሐ ተውበተ ጸጋ እምድኅረ ጸጋ። ንስሐ ማለት ከልጅነት ካገኘንባት ከጥምቀት በኋላ ልዩ የሆነ የይቅርታ በር ናት ብሎ ነው የሚያስቀምጠው። እግዚአብሔር ጋር የምንቀርብበት ንስሐ የምንጸጸትባት ማለት ነው። የምናያቸው ነገሮች ሁሉ እግዚአብሔር ምክንያት አለው የተለያዩ ነገሮችን ሊሰጠን። በጣም ስድብ የነገሰበት ሰብዕና በጣም የወደቀበት ሰው በሰውነቱ ጥያቄ ሊጠይቅ ይችላል። ሁሉም ነገር ትክክል ነው ተብሎ አይታሰብም። ግን መሳደብ ዕውቀት የሆነበት ውሸት ደግሞ በጣም ነግሶ እውነትን የጨፈለቀበት ከእውነት ጋር መታረቅ በራሱ የዋህ ወይም ሞኝ የሚያሰኝበት ስድቡ ደግሞ ጥግ የራሳችን ሰብዕናን ራሱ በኋላ ገብተን አይምሮ ግዛን የምትባላለች የማወቅ ነፃነት ከሷ ጋር የምንጣላበትን ነገር እንድንናገር የሚገፋበት ዘመን ነው ያለው። በዚህን ጊዜ ከእግዚአብሔር ፊት መራቅ አይደለም ከሰዎች ጋር እንኳን ጠባዮቻችን ሰዎች ጋር እንድንቀርብ እንኳን አይጋብዙንም። በአንድ የሆነ በተሸሸገ ጥላ ውስጥ እንድንኖር እያስገደደን ነው ያለው። ከዚህ ውስጥ ለመውጣት መጀመሪያ ራሳችንን መሆን አለብን። ሰው መጀመሪያ ራሱ መሆን አለበት። ክርስቶስ ወይም የኢየሱስ ጸሎት የሚላል እኛም ራሳችን ጸልያታለን። ኪሪየ ለይሶ እግዚኦ መሐረነ ክርስቶስ። ጊዜን አይወስድም። እኛም በውስጡ እንድንኖር እድል ይሰጠናል። ሁልጊዜ ከእግዚአብሔር ጋር ይቅርታን ነው የምንጠይቀው። አሁንም ያለፈውም ወደፊት ለሚኖረው ሁሉ የይቅርታ በር እንዲከፍትልን በድለናልና ይቅር በለን ብለን የምንለምንበት። ለዚህ ነው ይህ ደግሞ የሚሆነው ከፍቅር ጋር በመያያዝ ነው። የፍቅር ሰዎች በመሆን ነው። ሱታፊ አምላክ እንደምናገኝ ሁሉ በዓለም ላይ አምላካችን ለኛ ብሎ ይሄ ሁሉ ጸዋታው መከራ እንደተቀበለ ሁሉ ጎልጎታ ወደ ሆነችው ዓለም እኛም መከራ እንቀበልበት ነው የሚነግረን ነገር ቢሆን የፍቅር መምህር ነው የሚለው። ፍቅርን የተማርነው ከአምላካችን ከኢየሱስ ክርስቶስ ነው። ፍጹም የፍቅር ምልክታችን ክርስቶስ ነው። እኛ የምንሰጠው ከኪስ አውጥተን የምንሰጠው ላይኖር ይችላል። ነገር ግን ራሳችንን መስጠት ነው እግዚአብሔር የሚፈልገው። ራሳችንን መስጠት፣ ራስን መስጠት ብዙ መስዋዕትነት አለው። ወገን ዘመድ አለኝ እንዴት ይሆናል ብለን እናስብ። አሁን ከዚህ ወጣችሁ ምንኑ እያልኩ አይደለም። እዚህ ውስጥ ሆነን ከስጋው የተፈጥሮ
ራሳችንን ዓለም ጠባይ መንነን መገለጽ እንችላለን። ሄላቲዮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ እግዚእ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ክስት አዕይንተ አልባቢነ ወአብርሃ አዕይንተ ሕሊናነ ከምንለቡ ሀኑሮ መጻሕፍቲከ አረጋዊ መንፈሳዊ አምላካችን እግዚአብሔር አብ ልጅ መጻሕፍትን በመናነብበት ጊዜ በመንሰማበት ጊዜ አይነ ልቦናችንን ግለጥልን፣ አይነ ሕሊናችንንም አብራልን። አረጋዊ መንፈሳዊ የተከበሩ አባታችን የዚች ታላቅ የሁለቱ ደብር ዋና አስተዳዳሪ መላከ ስብሐት ቆሞስ አባ ገብረስላሴ እንዲሁም ደግሞ የዚህ ጉባኤ የበላይ እና ዋና የስብከተ ወንጌል ኃላፊ ሊቀ ጉባኤ መምህር አምባዬ እንዲሁም ካህናት አባቶች በጣም ጥቂቶቹን ነው በስም የማውቃቸው። ለአጋጣሚ ሆኖ እንግዲህ መምህር ሲሳይ እዚሁ አጠገባችን አሉ። የምናውቃቸው መምህር አበበ ቀሲስ የኔ የስራ ባልደረባ ነው። ቀሲስ መላከ ብስራት ቀሲስ ጸጋይ እንዲሁም አባቶች ሊቃውንት ሁላችሁም ወንድማችን አሁን በመዝሙር ሲያገለግለን የነበረው እንዲሁም ምእመናን የእግዚአብሔር ቤተሰቦች ምእመናት ሁላችሁም በዚች ታላቅ ደብር ሁላችንም የተሰበሰበን ሁሉ እንደምን አመሻችሁ። ቸርነቱ የባህሪ የሆነ አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንኳን ለሱባኤው ፍጻሜ በሰላም በጤና ሁላችንንም አደረሰን። እንግዲህ ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት መልጃ ሁላችንም የተካፈለንን። በተለይ ደግሞ ባለፈው ጊዜ እንደተናገርኩትም ይህ ደብር ለመዲናችን ትልቁ የስብከተ ወንጌል ምንጭ ሆኖ የሚታይ ቀደም ብሎ ከእናንተም ብዙ አባቶች የሚጠቀሱ ባለፈው እንደጠቀስኩኝ በረከታቸው ይደርብና ብፁዕ አቡነ ገብርኤል ከዛ በኋላም እዚህ ደብር ሲያስተዳድሩ የነበሩ የራሴው አባት ብፁዕ አቡነ ፊልጶስ በረከታቸው ይደርብንና ብዙ ትልቅ ነገሮችን ሰሩ የነበሩ ሲያገለግሉ የነበሩበት ቦታ ነው። ለስብከተ ወንጌል አዲስ አይሆንምና የተባረከ ቦታ ስለሆነ እኛ ሁላችንም በረከት አግኝተናልና ለዛሬው ድጋሜ በረከት እንዳገኝ ነው የተጋበዝኩትና በጣም ለዚህም አሁን ድጋሜ ምስጋናዬን አቀርባለሁ ለሊቀ ጉባኤ። እሺ እንዲሁ ቀጥታ ባለፈው ከተሰጠን ርዕስ ጋር ለየት ባለ መልኩ ደግሞ በእግዚአብሔር ጸጋ እና ሞገስ ለመቆም ምን ማድረግ ይገባናል በሚል ርዕስ ምእመኑ ይሄንን እንደው ቢረዳ ተብሎ በጣም ለመንጋው የሚያስቡ የስብከተ ወንጌል ክፍሉ በዚህ ጥቅስ በዚህ ዙሪያ ላይ ብንነጋገር የሚል መልእክት ስላለ ማነሳው አሁን በእግዚአብሔር ጸጋ ሞገስ ራሱ መመላለስ በፊቱ መቆም እንዴት እንደምንችል የተወሰኑ ነጥቦችን ለማየት ነው የምንሞክረውና ከዚሁ ጋር በተያያዘ የምንነጋገረው እንደ መግቢያ እንግዲህ እንደ ማውጫ የምንሄደው ይህንኑ መጽሐፍ ቅዱሳዊ መሰረት ማድረግ አለብን። ምክንያቱም እኛ ኦርቶዶክሳውያን ክርስቲያኖች ነን። ሕይወታችን ሁሉ ከቅዱስ መጽሐፍ ጋር የተያዘ ነው። በቅዱስ መጽሐፍ መሰረት ላይ ነው ይህንኑ ቃል የእግዚአብሔርን ጸጋ ሞገስን የምናገኝበት በጸጋ በሞገስ በፊቱ እንዴት መገለጥ እንዳለብን ከቅዱሳት መጽሐፍ እይታ አንጻር አንድ ለማየት እንሞክራለን። አብረን በነገረ ድህነት ውስጥ ወይም በድህነት ታሪክ ውስጥ በእግዚአብሔር ጸጋና ሞገስ ምእመናን እንዴት መገለጥ እንዳለባቸው በተለይም የእግዚአብሔር ሰዎች እንዴት ይተገለጡ እንደነበረ ታሪካዊ ይዘቶችን ያለበትን የተወሰኑ ነገሮች እናያለን። እኛ ደግሞ በተለይ ቅዱስ ትውፊት የምንከተል የኦርቶዶክስ እምነት ተከታዮች ነንና ቀደምት አበው ሐዋርያነ አበው በዚህ ዙሪያ ላይ ምንድነው የሚያስተምሩን? ምንድነው የሚነግሩን? ስለዚህ በቀደምት የቤተ ክርስቲያን አባቶቻችን ምስክርነት ላይ የተንተራሰ የተወሰኑ ሐሳብ እናነሳና መጨረሻ ላይ
ዛሬ እኛ ምእመናን በእግዚአብሔር ፊት በጸጋና በሞገስ እንዴት መገለጽ እንችላለን የሚለውን ለመቃኘት እንሞክራለን። እግዚአብሔር ጥበቡን ኃይሉን ይግለጽልን። በእግዚአብሔር ፊት በጸጋና በሞገስ መቆም፣ እግዚአብሔር ፊት መቆም። እግዚአብሔር ረቂቅ ነው። እኛ የምንታየው የሚዳሰስ አይደለም። በጣም በሚደንቅ ሁኔታ በነገረ መለኮት ትምህርት ውስጥ ምእመናን ሁላችንም አይምሮአችን ገደብ ስላለው የተመጠነ ስለሆነ እግዚአብሔርን ማወቅ የምንችልበት መጠን የለንም። ምክንያቱም እግዚአብሔር ረቂቅ ነው፣ በዓለም ያለ ስፉ ነው፣ ሁሉን የገዛ ሁሉን የሚመግብ መጋቢ ነው። ስለዚህ እግዚአብሔር ይህን ያህላል፣ እግዚአብሔር ይህንን ይመጠናል ተብሎ የሚታወቅ አይደለም። ስለዚህ በእግዚአብሔር ፊት ስንል ለእግዚአብሔር ፊትና ኋላ ኖሮት አይደለም። በእግዚአብሔር ምሕረት አደባባይ ለመቆም ራሱ በጸጋ ለመገለጽ ሞገስ ለመታየት የሚያስፈልጉ ነጥቦች አሉ። ስለዚህ ከቅዱሳት መጻሕፍት አንፃር ምን አይነት ትርጉም ይኖረዋል በእግዚአብሔር ፊት መቆም የሚለውን የምናይበት፣ በእግዚአብሔር ፊት የምንቆመው በእኛ በሰዋዊው ጥበብ ወይም ደግሞ ሰውኛ የሆነ ብቃት ብቻ የሚሆን አይደለም። የእግዚአብሔር ቸርነት ይፈልጋል እግዚአብሔር ሁሉን ማድረግ። ስለዚህም ነው በነገረ መለኮት ትምህርት ላይ የሰው ልጅ እግዚአብሔርን ማወቅ አይችልም፣ ምክንያቱም ገደብ አለበት። ነገር ግን እግዚአብሔርን በሕይወት ከሱ ጋር እንዲሆን በጸጋ እንዲገልጸው በሞገስ እንዲገልጸው ሁልጊዜ እግዚአብሔር ይፈልጋል። አላውቀውም ብለን አንሄድም፣ እየፈለግነው ይጣምን እንሄዳለን። እግዚአብሔር ሁሉን ማድረግ የሚችል አምላክ ስለሆነ፣ ስለዚህ በእኛ ጥረት ብቻ የሚሆን እኛ ስለ ጣርን ብቻ የምናገኘው ሳይሆን የእግዚአብሔር ቸርነትም ያስፈልገናል። በዚህ ከኛ ጥረት ጋር አብሮ የሚታገዝ በእግዚአብሔር ፊት እንድንቆም የሚረዱ ነጥቦችም አሉ። እግዚአብሔር ፊት መቆም የምንችልባቸው ሁልጊዜ ቆመን የማናፍርባቸው ከእግዚአብሔር ጋር ሆነን በዓለም እንኳን ፊት ቆመን ለዓለም ለሚሆኑት ነገሮች የማንሸማቀቅባቸው ነገሮች አሉ። እነዚህ ነጥቦችን እናያለን። በቅድስና መንገድ እግዚአብሔርን እንደምናገኘው ልዩ ግንዛቤ ሊኖረን ይገባል። ቅድስና ኦርቶዶክሳዊት ቤተክርስቲያን መንፈሳዊውን ሕይወት ወደ ቅድስና ጥግ ነው የምታደርሰው። ቅድስናን መያዝ አለብን። የተለየ ከእግዚአብሔር ጋር እኛ ሱታፌ የምናገኝበት ደጋግሜ ነው መነግራችሁ። ኦርቶዶክሳውያን መጨረሻችን እግዚአብሔርን መምሰል ነው። ሄደን እግዚአብሔርን መስለን መኖር ነው። እሱን የምናገኝበት ነው። በእግዚአብሔር ፊት መቆም በፊቱም የምንቆመው ዘላለማዊ ደስታ በማግኘት ስለሆነ የክርስትና ጉዞው ፍጻሜው እንዴት እንደሆነ በዚህ ውስጥ ማየት እንችላለን። ክርስትናው ፍጻሜው የት ጋር እንደሚያቆም፣ ምክንያቱም አሁን ዓለሙን እናይ እንደሆነ ቁሳዊ ነው። በቁሳዊው ዓለም ላይ ይህንን ዓለም ራሷ ቤተክርስቲያን ቁሳዊ ብቻ አይደለም ብላ የምታየው። በተለይም ሐዋርያን አበው የሚገልጹት ይህ ዓለም ቁሳዊ ብቻ አይደለም፣ ነገር ግን የእግዚአብሔር ክብር የሚገለጽበት ታላቅ አውድማ ነው ብለው ነው የሚገልጹት። ስለዚህ ይህንን የምናሄድበት ይሆናል። ዋናው እንግዲህ የምናነሳቸው ነጥቦች እነዚህ ከሆኑ በእያንዳንዱ መሰረት ላይ እንሄዳለን። በቅዱስ መጽሐፍ መሰረት ስናይ በእግዚአብሔር ፊት ደጋግ አባቶች በጸጋና በሞገስ ይቆሙ እንደነበረ ታሪክ ቅዱስ መጽሐፍ በደንብ ያስረዳናል። ለዚህም የመጀመሪያው የምናነሳው የሁሉ አባት የሆነው ወይም አበብዙኃን ተብሎ የሚታወቀው አባታችን አብርሃም በደጋጎቹ መሰረት የሚታወቀው እሱ አባታችን በእግዚአብሔር ፊት ቆመ ይለናል። ዘፍጥረት ምዕራፍ 18 ከቁጥር 22 ላይ በእግዚአብሔር ፊት አብርሃም ቆመ። ከዛ በፊት ብዙ ሕይወት ነበረው። በእግዚአብሔር ፊት እሱ ደስ ያለው በጸጋ በሞገስ ታላላቅ ነገሮችን እያደረገ እርሱ ተቀብሎ ነግድ ይለናል ቅዱስ ጳውሎስ። አንዳንድ ሰዎች እንግዳን ተቀበልን ብለው መላእክትን ሥላሴን ሲቀበሉ ደርሰዋልና አብርሃም ትልቅ ጸጋው ምንድን ነበር? በመንገድ ላይ የሚያልፉ የነበሩትን እንግዶች ይቀበል ነበረ። ቸርነት ያደርግ ነበር። እምነት ከምግባሩ ጋር አብሮ ይገለጽለት ነበር። አብርሃም በእግዚአብሔር ፊት የቆመው በእምነቱና በሚያደርገው መልካም ሳቢ ነው። ሰውነትን በሚያከብርበት እንግዶች የኛ ወገን የገሌ ወገን ሳይሆን የመጣውን ሰው ሁሉ ይመግብ ነበር፣ ያስተናግድ ነበር። በዚህ ምክንያት በእግዚአብሔር ፊት ይቆም ነበር፣ በጸጋው ይቆም ነበር። ስለዚህ በእግዚአብሔር ፊት ሲቆም ብቻውን ሳይሆን ስለ ሶዶም ሰዎች ይጸልይ ይለምን ነበር። በእግዚአብሔር ፊት መቆም ማለት በራሱ
ፍጹም የሆነውን የጸሎትን ምሳሌ አንጸባርቆ መኖር ነው። በእግዚአብሔር ፊት ይቆም ነበር ይላል። ወደ እግዚአብሔር ያለን መዳረሻ ስናየው በአብዛኛው ጊዜ በጸጋ በሞገስ የምንገለጽበት የተመሰረተ ልዩ የሆነ ማህበራዊ ህይወታችንን የምናገኝበት ግን ግላዊ ስሜታችንን የምንገልበት ነው። ክቡር አባታችን እንኳን ደህና መጡልን። በቅዱስ መጽሐፍ ላይ እንደምናየው እግዚአብሔር ፊት መቆም አብርሃም በእግዚአብሔር ፊት ይቆም ነበር። የሚቆመው ለራሱም ብቻ ሳይሆን ከጥፋት እንዲድኑ በዘመኑ ለነበሩት ለሶዶማውያን በሶዶም ላይ ለነበሩት ሰዎች ሁሉ በእግዚአብሔር ፊት ይቆም ነበር፣ ይማልድ ይለምን ነበር። አብርሃም ትልቅ አስተብቆት ወይም ልመናን ምልጃን ለሰዎች ያቀርብ ነበር። ሰው በእግዚአብሔር ፊት የሚቀርበው ልቡ ንጹህ ሆኖ ስለራሱ ብቻ ወይም ግላዊ ስሜቱን ብቻ እየጠበቀ ሳይሆን ለሌሎችም ለአገር ስለ ሰው ምድር ብለን ስናነሳ ሰውነት እያነሳን ስለ ሰዎች ሁሉ ይቆም ነበር፣ ይለምን ነበር። በእግዚአብሔር ፊት በጸጋ በሞገስ ይታይ ነበር። እግዚአብሔር ፊት ያቆመው ግን እምነቱና የሚሰራው መልካም ተግባሩ ነው። ሌላው ነቢየ እግዚአብሔር ሙሴ በእግዚአብሔር ፊት በሲና ተራራ ላይ ሳለ በተለይም ደግሞ ቅዱስ ጎርጎርዮስ ዘኒሳ የተባለው የኒሲስ አባት ሲናገር ምን ይላል? ሙሴ አስቀድሞ ወደ ተራራ ከመውጣቱ በፊት ብርሃን ታይቶት ነበር ይላል። እና ያንን ምሳሌ ለንጽሐ ሥጋ ነው የሚሰጠው። ሁለተኛው ደረጃ ላይ ግን ደመና የተቀላቀለችበትን ብርሃንንና ጨለማ የተቀላቀለች ቦታ ላይ ሲደርስ ግን ማዕከላዊ የሲና ተራራ ላይ ደርሷል ይላል። እዛ ቦታ ላይ ሳለ ግን ሙሴ በእግዚአብሔር ፊት ቆሞ ከእግዚአብሔር ጋር ይነጋገር ነበር። ደም እዛ ከመድረሱም በፊት ራሱ የተጫማሃት ጫማ አውልቅ፣ ምክንያቱም ምድሪቷ ቅድስት ነበረችና ይልና አሁንም ጎርጎርዮስ ዘኒሳው ሲናገር ጫማ አውልቅ ብሎ የተናገረውን ሚስጥሩን በፈታበት አንቀጹ ላይ ቀደም ብሎ በዛ ዘመን የነበሩ ሰዎች የሚያደርጉት ጫማ ከሞተ እንስሳ ቆዳ ነበረ። ስለዚህ የሞተ ወይም በምድር ላይ ሙት የሚያመጣ የሞት ነገርን የሚያመጣውን ከውስጥ አውጥተህ ጣል ሲለው ነው ብሎ ነው የሚያስቀምጠው። እኛ ቤተክርስቲያንም የራሱን የቻለ ትንታኔ ይኖራል። በውስጥ የነበረውን ነገር አውጥተው ሙሴ በደመና ውስጥ ሆኖ ከእግዚአብሔር ጋር ይነጋገር ነበር። ደመናይቷን አይቶ በእግዚአብሔር ፊት በጸጋ በሞገስ ቆሞ ይነጋገረው ነበር። እግዚአብሔርም ድምጹን ይሰማው ነበር። ሙሴ በደመና ውስጥ ሆኖ የሚያነጋግረውን እግዚአብሔር ያየው ይመለከተው ነበር። ለነገሩ ያየው ስንል በዚህ በስጋዊው አይኑ ሳይሆን በነፍስ አይኑ መመልከት ይችል ነበር። በእግዚአብሔር ፊት ቆሞ ይነጋገረው ነበር። ቀደም ብሎ ግን እሱም ብርሃን ማየት ስለማይችል ተገልበ ብለንም ከፊታችን ዞር በልልን። በተለይ ትላንትና ያከበርነው የደብረ ታቦር በዓል የሚያስረዳን ታሪኩ እሱ ነው። ሙሴ በዚህ ሰዓት በዘጸአት ምዕራፍ 33 ከቁጥር 11 ላይ በሰዎቹ ራሱን በሰዎች ውስጥ አድርጎ በተራራው መካከል ላይ ያለ ሰዎቹ የሱ ተከታዮች ዕብራውያን ከተራራው ግርጌ ስር ሆነው የሚሆነውን ነገር እያዩ ግን በጣም ይደነግጡ ነበር፣ ይሸበሩ ነበር። ሙሴ ግን ከእግዚአብሔር ጋር በእግዚአብሔር ፊት በጸጋ በሞገስ ሆኖ ከእግዚአብሔር ጋር ይነጋገር ነበር። ለዚህም ነው ኦርቶዶክሳውያን ንጹህ ጸሎት ብለው የሚናገሩት ታላቁን። ስለዚህ ይህ ሙሴ በመጀመሪያ ከእግዚአብሔር ፊት መቆሙ በጸጋና በሞገስ የቆመበት ምክንያት አንዱ ታዛዥነትን ትሁት ሆኖ መቅረቡን ያ ምክንያት ስለነበረው ስለንሱና ስለ ዕብራውያን ስለ ወገኖቹ ስለ እስራኤል እነሱ ስላስጨነቁት የግዴታ ከእግዚአብሔር ጋር በምሕረት በጸጋ በሞገስ ይቆም እንደነበረ ታሪኩ ያሳየናል። እዚህ ላይ እንግዲህ ትህትና፣ ታዛዥነት በእግዚአብሔር ፊት በጸጋ በሞገስ ለመቆም ምክንያት የሚሆነን በር መሆኑን እንረዳለን። ምክንያት የሚሆን ከእግዚአብሔር ፊት ምክንያቱ የማናየውን እግዚአብሔርን ረቂቅ የሆነውን እግዚአብሔር በፊቱ እንቁም ስንል የሚያስጨንቅ ይሆናል። ግን አሁንም እግዚአብሔር በእኛ መካከል ላይ ያለው ታማኝ አምላክ ነው። ለሙሴ የተገለጸ ለእኛም የሚገለጽ አምላክ ነው። ይህንን የምናገኝበት ነው። ሙሴ
በእግዚአብሔር ፊት በጸጋ በመቆስ ለመቆም ቅድስናን ገንዘብ አድርጓል። ቅዱስ የሚለውን ነገር ገንዘብ አድርጎት ነው የምናየው። እዚሁ ጋር ነብዩ ኢሳይያስ በዚህ በኦሪቱ ዘመን ላይ የምናየው ደግሞ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 5 ላይ በራእዩ እንደገለጸልን ሙሴ ራሱ ኢሳይያስ በእግዚአብሔር ፊት ቆሞ ወዮልኝ ከንፈሬን የረከሰ ሰው ነኝና እያለ ይጮህ ነበር ይላል። በንስሐ ውስጥ ያሉ ሰዎች ልባዊ የሆነ የጸሎት የንስሐ መንገድ ሲጀምሩ እነሱ ቢጸጸቱ ከእውነት ጋር ቢታረቁ ከፍቅር ጋር ቢኖሩ ትሁት ቢሆኑ በእግዚአብሔር ፊት በሞገስና በጸጋ ልክ እንደ ነብዩ ኢሳይያስ ይቆማሉ። ወዮልኝ ከንፈሮቼ ሁሉ ረክሰዋልና ብሎ ይናገራል። በኦሪት ዘመን ላይ ያለው ይህን ሲሆን በአዲስ ዘመን ደግሞ ቅዱሳን ደጋጎቹ በእግዚአብሔር ፊት በጸጋና በሞገስ እንዴት እንደሚቀርቡ መጽሐፍት ያስረዳናል። ለዚህም የመጀመሪያው በዓላችንን የምናከብረው መልአኩ ሊቀ መላእክት ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም ወላዲተ አምላክ ቴዎቶኮስ ብለን የምናምናት ኦርቶዶክሳውያን ልዩ ወላዲተ አምላክን የወለደች ብለን የምናያት ቀርቦ ብስራት በሚነግራት ጊዜ ጸጋን የሞላብሽ ሆይ አንቺ ከሴቶች ሁሉ የተለየሽ ነሽ፣ እግዚአብሔር ጌታ ካንቺ ጋር ነውና በእግዚአብሔር ፊት ጸጋን አግኝተሻልና ይላል። በእግዚአብሔር ፊት ጸጋን አግኝተሻልና። ድንግል ማርያም ከመልአኩ ይህንን ስትሰማ እሷም ደግሞ ዝቅ ብላ ምን አለች? ይሄ ነገር እንዴት ይሆናል? ይሄ የሚሆነው በእግዚአብሔር መንፈስ ቅዱስ ጥበብ ነው። በእግዚአብሔር መንፈስ ቅዱስ ኃይል ነው። የልዑል ኃይልም ይጸልልሻል። እሱንም ወልድን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ዝቅ ብላ እንደ ቃልህ ይሁንልኝ። እንደ ዘካርያስ እንዴት ይሆናል ብላ ያንኑ ነገር ዘካርያስ የተናገረውን አጽንኦት እንደሰጠው እሷ ግን እንደዛለ ዝቅ ብላ እንደ ቃልህ ይሁንልኝ። ትሁት ትእዛዝ ያለበት በዚህ ሰውነት በዚህ ቃላቶች የተገለጸ ምክንያት ስለሆነ እግዚአብሔር ካንቺ ጋር ነውና ወልደ እግዚአብሔር ኢየሱስ ክርስቶስ ካንቺ ጋር ነውና ይህ በእግዚአብሔር መንፈስ ቅዱስ የሚሆን ልዩ ምስጢር የምስጢረ ሥጋዌ ክንዋኔ ነው ብሎ ነገራት። ስለዚህ ሰዎች ትሁት ሲሆኑ ፍጹም መታዘዝ ሲጀምሩ በእግዚአብሔር ፊት በጸጋና በሞገስ ይኖራሉ ማለት ነው። እዚሁ ላይ እንግዲህ የምናየው በነገረ ትህነት ታሪክ ውስጥ ወይም ደግሞ በምስጢረ ሥጋዌ ታሪክ ውስጥ እግዚአብሔር ሕዝቡን በፊቱ እንዲቆሙ ሲጋብዝ እናያለን። በፊቱ ቆመው ሁላችሁም በፊቴ ነው። የማቴዎስ ወንጌል ምዕራፍ 4 ላይ ብትመለከቱ ሁለቱን ደቀ መዛሙርት በኋላም ሁለቱን አራቱን ተከተሉኝ እያላቸው መንግሥተ ሰማያትን የሚያስተምሩ ጥሩ የወንጌል ገበሬ እንዲሆኑ ደቀ መዛሙርት እንዳደረጋቸው እናያለን። ሁልጊዜ ሲጋብዝ እናያለን። በነገረ ትህነት ታሪክ ውስጥ የምናየው ይሄንን ነው። በዚህ ውስጥ ታዲያ በፍርሃት ብቻ ሳይሆን በቃል ኪዳን ጸጋ በንስሐ በመጸጸትና በዘመነ ሥጋዌ በተፈጸመው የመዳን ተስፋ ውስጥ ሁላችንም የጸጋው ተካፋዮችና በሞገስ የመገለጥ ኃይልን እግዚአብሔር ሰጥቶናል። እግዚአብሔር የሚያዳላ አምላክ አይደለም፣ ለሁሉም እኩል የሚሰጥ ነው። በምድር ላይ ሰዎች ምን ይላሉ? አንዱን ትልቅ ያደረገው አንዱን ትንሽ ያደረገው ይላሉ። በዘመናት ውስጥ የተፈራረቁ የሥርዓት ለውጦች ናቸው ብሎ ነው የሚያስቀምጡት። የነገረ መለኮት ምሁራን ግን ይህንን አይስማሙ። በዚህች ዓለም ላይ አንዱ ትንሽ አንዱ ትልቅ ያደረገው ይሄ አይደለም። የሆነው ግን ፍጹም የሆነው እግዚአብሔር የሰጠን ፍቅር የሚባለው ነገር ከማህበረሰቡ የመራቅ ምልክት ስለሆነ ነው። ፍቅር የሚባለው ባለፈው እንደተናገርኩት ፍጹም የሆነው እኔ መብላት እንደሚያስፈልገኝ ሌላውም ወገኔ መብላት ያስፈልገዋል ማለት እኔ የሚያስፈልገኝ ነገሮች ሁሉ ለሌሎችም ያስፈልጋል ብሎ ማሰብ። አሁን በአብዛኛው ተሰሙት በተለምዶ ራስ ወዳድ ሲባል እንሰማለን። ሰውማ ራሱን ቢወድ ሌላውን ይወድ ነበር። አንተ ሌላውን በመትወድበት ራስን በመትወድበት የመውደድ ቋንቋ ሌላውንም ውደድ ነው የሚለው መጽሐፍ። ባልንጀራህን እንደ ራስህ አድርገው ውደድ ሲል አንተ በመትወድበት የመውደድ ቋንቋ አንተ መብላት ሲያስፈልግህ ሌላውም ያስፈልገዋል። ሌላው አንተ መኖር እንደሚያስፈልግህ ሌላው መኖር ያስፈልገዋል።
አሁን ግን ዓለማችን ላይ የተዛባ የቋንቋ ስተቶች እናያለን። ሰው ራሱን እየወደደ አይደለም። ነገር ግን ራስን መውደድ አይደለም ችግሩ፣ ለራስ ጥቅም ብቻ መቆሙ ነው ትልቁ ችግር። እኔና እኔ ብቻ። ይሄ ደግሞ የእግዚአብሔርን ፊት እንድናይ እድል አይሰጠንም። በእግዚአብሔር ፊት በጸጋ በሞገስ እንድንገለጽ እድል አይሰጠንም። አይደለም በእግዚአብሔር ፊት በምድር ላሉት ሰዎች እንኳን ሞገስ እንዳይኖረን ነው የሚያደርገን። ሰዎች በእግዚአብሔር ፊት በጸጋ እንዲገለጹ መጀመሪያ ታዛዦች፣ በቅድስና የሚገለጹ የፍቅር ሰዎች፣ ሁልጊዜ ከራሳቸው ጥቅም ይልቅ የማህበረሰብ ጥቅም ጎልቶ የሚታያቸው። ምክንያቱም ክርስትና የሚነግረን ማህበራዊ ህይወት ነው። አንዳችን በአንዳችን ውስጥም ነው ያለ ነው። ብቻችን እንድንኖር የተፈጠርንበት ከማህበረሰቡ ጋር አብረን እንድንኖር ነው። ሌላው ይቅርና አይደለም የሚያመነውን ያላመነው ሰው ሁሉ ላላመነው ሰው ሁሉ ተስፋ እንድንሆን ነው ማህበራዊ ህይወታችን እንድንኖር የሚነግረን። በሌላ ነገር እንኳን ባንመስላቸው። ይህ ከሆነ ቀደምት ሐዋርያነ አበው ከሚባሉት አባቶች መካከል በዚህ ወርቃማው ዘመን ላይ ከተነሱት አባቶች መካከል በእግዚአብሔር ፊት በሞገስ በጸጋ መቅረብ ምን ማለት ነው ብለው ሲተረጉሙ በመጀመሪያ የምናነሳው አምስተኛው ክፍለ ዘመን ላይ የነበረው ሁላችንም የምናውቀው የምንወደው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ምን ይላል? ቅዱስ ሥጋውንና ክቡር ደሙን በመሠዊያው ላይ ሲሰዋ ካህኑም ለሁሉም ቆሞ ሲጸልይ እናም በዛ ቅዱስ ሥጋውና ደሙ ክቡር ደሙም የተቀበሉ ሁሉ ምእመናን በምድር ላይ ያሉ ሰዎች ካሉት መካከል አድርገህ ታስባለህን ይላል። ሥጋውን ደሙን ስትቀበል መሠዊያው ላይ ሥጋው ደሙ ሲከብር የሚቀበሉት ሰዎች ሥጋውን ደሙን ሲቀበሉት እነዚህ የተቀበሉት ሰዎች በምድር ላይ እንዳሉ አድርገህ ታስባለህን ይላል። ይሄንን የማቴዎስ ወንጌል በተረጎመበት አንቀጹ ላይ እናገኘዋለን። ይልቁንም ይልና መልሶ በመላእክት መካከል ወደ ሰማይ ከፍ ከፍ ብለው በእግዚአብሔር ፊት በጸጋ በሞገስ የሚቆሙ ልዩ የሆኑ ምድራውያን መላእክት አይደሉምን በማለት ይጠራናል። የእግዚአብሔር ሰዎች ከዚህ ቃል የምንረዳው ዮሐንስ አፈወርቅ ሲነግረን በሥጋውና በደሙ የሚኖሩ ሰዎች ሥጋውንና ደሙን ተቀብለው የሚኖሩ ክርስቲያኖች በእግዚአብሔር ፊት የሚቆሙ ምድራውያን መላእክት አድርጎ ነው የሚስላቸው። ዮሐንስ አፈወርቅ የሚያስረዳን ነው። ቅዱስ ቁርባን አሁን ወደ እግዚአብሔር የምንቀርብበት ሰማያዊ ሕይወትን የምንቀበልበት ልዩ የሆነ የእግዚአብሔርን ፊት የምናይበት የይቅርታ በር መሆኑን መረዳት እንችላለን። ቅዱስ ቄርሎስ የተባለው ዘኢየሩሳሌም ሲናገር ምን ይላል? ቅዱስ ቁርባን ከዘላለማዊ ሞት የምንድንበት ልዩ መድኃኒታችን ነው የሚለው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። አባቶቻችሁ በበረሃ መናን ተመገቡ፣ ነገር ግን ሥጋዬን ደሜን የሚበላ የሚጠጣ ግን የዘላለም ሕይወት አለው ብሎ ተናግሯል። ስለዚህ ፍጹም መድኃኒት የምናገኘውና በጸጋና በሞገስ በእግዚአብሔር ፊት የምንቀርበው ያለ ትዝርት እሱን መስለን የእግዚአብሔርን መንግሥት የምናገኘው አንድ ትልቁ መንገድ ቅዱስ ዮሐንስ አፈወርቅ ካስቀመጠው ሥጋውንና ደሙን መቀበል መሆኑን በዚህ እንረዳለን። ከዚሁ ጋር ታላቁ ሊቅ ቅዱስ ባስልዮስ ታላቁ ሊቅ ዘቂሳርያው ሲናገር ምን ይላል? ስትጸልይም በእግዚአብሔር ፊት ቁም፣ በቸልተኝነት አትጀምር። በመላእክትም መካከል በሰማይ እንዳለህ በፍርሃትና በደስታ እንጂ በቸልተኝነት ጸሎትህን አትጀምር ይላል። በእግዚአብሔር ፊት አብርሃም ለሰዶማውያን ጸሎትን ሊያቀርብ ልመናን ምርጃን ሊያቀርብ በእግዚአብሔር ፊት በጸጋ በሞገስ ቆመ ብለናል። ይህ ደግሞ አባታችን ቅዱስ ባስልዮስ በእግዚአብሔር ፊት ስትቆም ፍጹም በሆነ ደስታ ባለበት ፍርሃት፣ ፍጹም የባርነት ፍርሃት ሳይሆን ወይም የተገዥነት የምድራዊ ፍርሃት ሳይሆን እግዚአብሔር በሰማይ አለ፣ ይህንን ሰማይ እንደ ሻፎ ድንጋይ ጥሎ ያጠፋናል ብለን ሳይሆን ልጅ አባቱን በሚፈራበት የፍቅር ፍርሃት ፍጹም የሆነ የፍቅር ፍርሃትን ገንዘብ አድርገህ በእግዚአብሔር ፊት ቁም። ስትጸልይም የጸሎት ጅማሬ ቸልተኝነት ባለበት አይሆን። ይህ ከሆነ በእግዚአብሔር ፊት በጸጋና በሞገስ
ትቆማለህ ብሎ ነው የሚያስረዳን። ስለዚህ በጸጋ በሞገስ ለመቅረብ አንዱ ፍጹም ጸሎትን ገንዘብ ማድረግ አለብን። በጸሎት መቆም በጸጋ እግዚአብሔር የተሞላ በፍቅር ፍርሃት ውስጥ እንድንኖር እድል ይሰጠናል። ሁል ጊዜ መጸለይ ስንጀምር ውስጣዊ ጸሎትን መጸለይ ስንጀምርና ድጋም ሳይሆን ንባብ ብቻ ሳይሆን ሁላችንም በውስጡ አድርገን በተለይም አሁንም በኦርቶዶክሳዊ መንፈሳዊ ትምህርት ላይ ስንረዳ ሁላችንም እዛ ውስጥ ስንኖር ተመስጦ ሲኖረን ውስጣችን ያለው አለመረጋጋት ሁሉ ይጠፋል፣ እንሰክናለን። ለዚህም ነው እንግዲህ ቀደም ብሎ በመንጸልይበት ጊዜ የአእምሮ ጸጥታ የልብ መረጋጋትን እናገኛለን። በዚህ ውስጥ ሆነን እግዚአብሔርን የምናስብበት ፍጹም የሆነውን የጸሎትን ኃይል የምናገኝበት ነገር ይኖራል። ታላቁ የቤተ ክርስቲያን አባት የሚያስረዳን አንዱ ይሄ ነው። ቅዱስ ኤፍሬም ሶርያዊውም ከሐዋርያን አባቶቻችን መካከል በእግዚአብሔር ፊት ስንቆም ምን መሆን እንዳለበትና በጸጋ በሞገስ ለመገለጥ ምን ማድረግ እንዳለበት ሲነግረን ትሁት ሰው የእግዚአብሔር መሠዊያ ነው፣ የመንፈስ ጸጋ በእርሱ ላይ ያርፋልና። ትሁት የሆነ ሰው የእግዚአብሔር መሠዊያው ነው፣ የፍቅር መስዋዕት የሚገለጽበት ነው። ይህም ከሆነ የእግዚአብሔር መንፈስ በሱ ላይ ያርፋልና። ዓለም ትሁት አይፈልግም። ትሕትናን እንደ ሞኝነት ነው የሚቀርጠው። በተለይም አሁን በሰለጠነው ዓለም ላይ ሰዎች ዝም ካሉ እንደውም ባኛም እንኳን ጨዋ ነው የሚባል ቋንቋል። ጨዋ ነው በማህበረሰቡ ዘንድ ደግ ሲያሳድገው ጨዋ ሲያሳድገው ወይም ደግሞ መጥፎ ስራን የማይሰራ ነው። በሌላ ቋንቋ ግን አቅም ወይም ደግሞ ዕውቀት የሌለው በመባል የሚገለጸው ዓለሙ በዚህ በሰለጠነው ዓለም ዝምታን የመረጠን ሰው ወይም ዝም ያለን ሰው ሁለት ችግሮች አሉበት ብሎ ያስቀምጣል። አንደኛው ምናልባትም የዕውቀት መከለል የዕውቀት መገደብ ዕውቀት አልባ ነው አንድ። ሁለተኛው የአእምሮ መቃወስ ምክንያት አለበት ብሎ ያምናል። በዓለም ላይ ተቅበዝብዘን በምንኖርበት ዓለም ላይ ትሁት እንደተረገጠ ነው። ትሕትና ገንዘብን የሚያደርግ ዓለም አይደለም ያለም። ከዚህ ዓለም ወጥተን በእግዚአብሔር ፊት በጸጋና በሞገስ እንድንገለጽ ከፈለግን እንደ ቃልህ ይሁንልኝ ይደረግልኝ ነው አላለችው እመቤታችን? እንደ ቃል ትሁት ሰውነትን ትሁት ሰብእናን ይዘን መገኘት አለብን። በዚህ የምንገለጽ ከሆነ አንዱን ጸጋና ስለዚህ ቅዱስ ኤፍሬም ሲናገር ትሁት ሰው የእግዚአብሔር መሠዊያው ነው፣ የፍቅሩ መስዋዕት የሚቀርብበት ነው፣ የፍቅር መስዋዕቱን የምናይበት ነው። ስለ እውነት በእግዚአብሔር ፊት በጸጋ በሞገስ መቆም የሚፈጸመው በፍጹም ፍቅር ነው። ትሕትና ከፍቅር ጋር ነው። ትሁትም ቢሆን ብዙ ሊቃውንት ሲናገሩ ምን ይላሉ? አብዝሖ ትሕትና ከሞኝነት ቁጥር ነው ይላሉ። ራሱን የቻለ ይህ ትርጉም አለው የሚያስፈልግበት ጋር። በአብዛኛው ትመለከቱ እንደሆነ ዓለሙ የኛ ትሕትና እየጨመረ በመጣ ቁጥር ከሞኝነት ስለሚቆጥረው እየገፋን ነው የሚሄደው። ምንም በዓለም ላይ ብንወድቅ ግን በእግዚአብሔር ዘንድ ደግሞ ታላቅ ነው የምንሆነው። በምድር ላይ ዝቅ ያለ ከፍ የሚልበት ዘመንም ስላለ ቅዱስ ጎርጎርዮስ ዘንዜናዞ ሲናገር ምን ይላል? ከሕይወት ትንፋሻችን ይበልጥ እግዚአብሔርን ማስተዋል ወይም ማምለክ የበለጠ አስፈላጊ ነው። ያለ እርሱ ጸጋ አንድ ጊዜም እንኳን መቆም አንችልም ይላል። አሁን ከያዝነው ትንፋስ የበለጠ አሁን ያለነውን ከዚህ የበለጠ በእግዚአብሔር መኖር የእግዚአብሔርን ጸጋ ማስታወስ ከሁሉ ነገር የሚበልጥ ነው። ስለዚህ እሱን እያሰቡ መኖር የምንኖርበት ትርጉም አለው። በትርጉም የምንሄድበት ስለሆነ እሱን እያሰበ የምንኖር ከሆነ ከሁሉ ነገር የሚበልጥ ነው ይለናል። ጸጋ እግዚአብሔር በአምላካችን ፊት በሞገስ የምንቆምበት የሕይወታችን እስትንፋስ ነው። ራሱ እፍ የተባለው እስትንፋሳችን ራሱ ጸጋ እግዚአብሔር ከእግዚአብሔር የተሰጠን ነው። ከተሰጠን ስጦታ በላይ እግዚአብሔርን አስበን የምንኖር ከሆነ በእግዚአብሔር ፊት በጸጋ በሞገስ እንኖራለን። አባቶቻችን ሐዋርያት ይሄንን የሚገልጽ ከሆነ ዛሬ ሁላችንም ይሄንን ገንዘብ አድርገን እንዴት መኖር እንችላለን ነው።
ምእመናን አንደኛ ቀደም ብሎ ከዚሁ መጽሐፍ ላይ እንደተረዳ ነው የቅዱስ ሚስጥራት ተካፋዮች የቤተ ክርስቲያን ቅዱሳት ሚስጥራት ተካፋዮች መሆን አለብን። የመጀመሪያው የሕይወት መስመርን በአጽንኦት መገንዘብ አለብን። ለምሳሌ ከሚስጥራት መካከል አንዱ ጥምቀት ነው። ሕይወታችን መጀመሪያ የሚጀምረው ክርስቲያኖች በጥምቀት ነው። ያመነ የተጠመቀ የዘላለም ሕይወት አለው፣ ይድናል። ድነት የምናገኘው እሱ። ስለዚህ ስናምን መጀመሪያ ሰዓት የእግዚአብሔር ልጅነታችን ይመለስልናል። ያ የጠፋው የተጨማደደ የነበረው እንደገና ይመለስልናል። የእግዚአብሔር ልጆች እንሆናለን። ክርስቶስን የመልበሳችን መንገድ ይጀመራል። ገላትያ ምዕራፍ 3 ከቁጥር 27 ላይ የምናገኘው ይሄንን ነው። ሌላው ከሚስጥራት መካከል አንዱ ሁላችንም ገንዘብ እናደርገው ሁሌ የምንጸጸትበት ኢሳይያስ ወየውልኝ ከንፈሮቼ ሁሉ አድፈዋል ብሎ የተናገረው ንስሐን የምናቀርብ ከሆነ በንስሐ የምንገለጽ ከሆነ ፊታችንም ወደ እግዚአብሔር እንዲመለስ በጸጋና በሞገስ እንድንቀርብ ምክንያት መንገድ ሆኖ እናገኘዋለን። መጽሐፈ መነኮሳት ማሪሳክ ሲናገር ምን ይላል? ንስሐሰ ተውበተ ጸጋ እምድኅረ ጸጋ። ንስሐ ማለት ከልጅነት ካገኘንባት ከጥምቀት በኋላ ልዩ የሆነ የይቅርታ በር ናት ብሎ ነው የሚያስቀምጠው። እግዚአብሔር ጋር የምንቀርብበት ንስሐ የምንጸጸትባት ማለት ነው። አንደኛው መንገዳችን ይሄ ከሆነ በሚስጥራት መካከል፣ ሌላው ቅድም ያስቀመጥኩት ቅዱስ ቁርባን ነው። ስጋውንና ደሙን በልተን ጠጥተን የዘላለም ሕይወት የምናገኝበት፣ በዚህ ውስጥ በቀጥታ በእግዚአብሔር ፊት በጸጋ በሞገስ ለመቆም ትልቁን በር የምናገኘው በዚህ ነው። የዘላለም ሕይወት ድነት እንድናገኙ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። አብዛኞቻችን ተመለከቱት እንደሆነ ባለፈው እንደተናገርኩት በተለይ ይሄ የሥርዓተ አምልኮ ወይም ቅዳሴን ሥርዓት የሚፈጽሙ አብያተ ክርስቲያናት መካከል በተለይ የኦርቶዶክሳዊ ዓለም ይሄ ኦሪየንታል ቤተክርስቲያናት ውስጥ የኛው ኢትዮጵያውያን ብቻ ነን አሁን ስጋውን ደሙን ለሕፃናት ለካህናት ወይም ደግሞ ለአረጋውያን ብቻ የተው ነው። ሁላችንም ወደ እግዚአብሔር በጸጋው በመጎስ ለመቆም የስጋውና ደሙን ተቀብለን መቅረብ እስካልቻለን ድረስ አሁንም በጸጋ የምንቆምበት መንገድ የለንም፣ በመጎስ የምናልፍበት የለም። ትልቁ በር ስጋውና ደሙ ነው። መድኃኒት የምናገኝበት መድኃኒት ብሎ የተገለጸው እሱን ነው የምናየው። ሌላው ስጋውን ወይም ሚስጥራትን መቀበል ደሙን መቀበል ብቻ ሳይሆን በጸሎትና በሥርዓተ አምልኮ እግዚአብሔር መኖርንም ገንዘብ ማድረግ አለብን። ሥርዓተ ቅዳሴን ለምሳሌ ብንመለከት ከቅዱሳት መላእክት ጋር በእግዚአብሔር ፊት በሚስጥር እንድንቆም እድል ይሰጠናል። በምድር ላይ ስንቆም ስጋውን ደሙን ስንቀበል ካህናቱም አገልግሎቱን ሲያገለግሉ ሚስጥራቱን ሲያካፍሉ ሰማያዊውን የሆነው ሚስጥሩን ገንዘብ ሲያደርጉ ምድራውያን መላእክት ነው የሚሆኑት ነው የሚለው። ቅዳሴያችን ራሱ ምድራዊ ሰማያዊ የሆነ የተገለጸ ሰማያዊ መላእክትን የሚገለጹበት ምስጋና ያለበት ሕይወት እንዳለ ነው በዚህ የምንረዳው። በዚህ ሕይወት ውስጥ መኖር አለብን ማለት ነው። ለሰው ልጅ በእግዚአብሔር ፊት ለመቆምና አምላኩን ለማገልገል ወይም አምላኩ ጋር ለመነጋገር እንዲሁም የእግዚአብሔርን ጥሪን ለመስማት በመንፈስ የነቃ የተጋ መሆን ይጠበቅበታል። አሁን ወደንም ጠላንም እግዚአብሔር በተለያየ መልኩ ይናገራል። የምናያቸው ዓለማት አሁን በዓለም ውስጥ ሁሉ የምንሰማቸው በተለይ ወጣቶች ቅርብ ናቸው ለዚህ ለምንለው ለማህበራዊ ሚዲያ የምናያቸው ነገሮች ሁሉ እግዚአብሔር ምክንያት አለው የተለያዩ ነገሮችን ሊሰጠን። በጣም ስድብ የነገሰበት ሰብዕና በጣም የወደቀበት ሰው በሰውነቱ ጥያቄ ሊጠይቅ ይችላል። ሁሉም ነገር ትክክል ነው ተብሎ አይታሰብም። ግን መሳደብ ዕውቀት የሆነበት ውሸት ደግሞ በጣም ነግሶ እውነትን የጨፈለቀበት ከእውነት ጋር መታረቅ በራሱ የዋህ ወይም ሞኝ የሚያሰኝበት ስድቡ ደግሞ ጥግ የራሳችን ሰብዕናን ራሱ በኋላ ገብተን አይምሮ ግዛን የምትባላለች የማወቅ ነፃነት ከሷ ጋር የምንጣላበትን ነገር እንድንናገር የሚገፋበት ዘመን ነው ያለው። በዚህን ጊዜ ከእግዚአብሔር ፊት መራቅ አይደለም ከሰዎች ጋር እንኳን ጠባዮቻችን ሰዎች ጋር እንድንቀርብ እንኳን አይጋብዙንም። በአንድ የሆነ በተሸሸገ ጥላ ውስጥ እንድንኖር እያስገደደን ነው ያለው።
ከዚህ ውስጥ ለመውጣት መጀመሪያ ራሳችንን መሆን አለብን። ሰው መጀመሪያ ራሱን መሆን አለበት። እኛ ራሳችንን ስንወድ ተፈጥሯችንን ስናከብረው የሌሎችንም መብት እንጠብቃለን፣ ሌሎችንም እናከብራለን። ሰው በተናገረው ነገር ለምን እንዴት ተብሎ ይጠይቃል እንጂ ስድብ አይደለም የሚቀድመው። በስድብ ምንም የምንለውጠው ነገር የለም። ሰውነታችንን እናስጨንቀዋለን። ባለፈው እንደተናገርኩት ስጋ የሚባል ነፍስ መንፈስ የሚባል የራሳችን ማንነት አለ። ጭንቀት ውስጥ ነው ራሳችንን ገልጸው። ስለዚህ በተናገርነው ልክ ማንነታችን ይገለጻል። ስለዚህ ልንሆን የሚገባው በተለይ ደግሞ ኦርቶዶክሳዊ አንደበቱ የተገራ ነው። ከሕግ እግዚአብሔር ጋር አብሮ የተያያዘ ነው። በጎ ነገሮች ተናግሮ የሚሄድን በእግዚአብሔር ጸጋና ሞገስ የሚገለጽ ሆኖ መገኘት አለበት። ስለዚህም ቅዱስ ዳዊት ሲናገር በመዝሙረ ዳዊት መዝሙር 27 ቁጥር 8 ላይ አንተ ፊቴን እሹ ባልክ ጊዜ አቤቱ ፊትህን እሻለሁ ልቤን አንተን አለ ይላል። ሁሉም ነው፣ ለዳዊት ብቻ አይደለም። ልቤን እሹ ፊቴንም ፈልጉ በጸጋ በሞገስ ከኔ ፊት ትሆናላችሁ። ስለዚህም ባልኩ ጊዜ ያንተን ፊት እሻለሁ አለ። መነሻችንም በእግዚአብሔር ፊት መቆም ስለሆነ ምንም ዳዊት የመውደቅ የመነሳት ህይወት ቢኖረውም በኋላ ጊዜ ግን በነሳ ፊትን እሻለሁ። አሁንም ህይወታችን ቢወድቅም ቢነሳም በሱ ፊት እንቆማለን ካልን ፊቱን ማየት የምንጀምር ከሆነ አሁን እግዚአብሔር ልክ እንደ ዳዊት እንደ ነብዩ ለኛም የሚገለጽ ነው። ይሄንን በፊቱ መቆም የምንችልበትን ነገር መያዝ። በዚህ ውስጥ ማየት ምን ከሆነ የኒሳው ቅዱስ ጎርጎርዮስ እዚሁ ላይ ምን ይላል? ዳዊት በጸሎት ነው እግዚአብሔር ፊቱን የፈለገው። ጎርጎርዮስ ሲያስቀምጥ ጸሎት ከልብ ወደ ልብ የሚነገር ወይም የሚወጣ ከልብ ወደ ልብ የሚደረግ ከልብ የሚወጣ ምላሽም ለኛ የዘገየ እንኳን ቢመስለን ነው የሚለው። የዘገየ ቢመስለን በእግዚአብሔር ዘንድ ግን ተቀባይነት ያለው ግዳጅንም የሚፈጽም ልዩ ኃይል ያለው ነው የሚለው። ይህ ቃል ከመጽሐፍ ቅዱሳችን ከያዕቆብ መልእክት ጋር የሚዛመድ ነው። የያዕቆብ መልእክት ምዕራፍ 5 ቁጥር 6 ላይ የጻድቅ ጸሎት ነው ደግሞ ጸሎቱ ለጻድቅ ትክልት ወታሰልጥ ነው የሚለው። የጻድቅ ሰው ጸሎት ግዳጅን ትፈጽማለች ነው። የደጋግ ሰዎች ጸሎት ፍጹም ማድረግ ትችላለች። ሰዎችን አጥፋለን ብለናል ለምንጸልይ ኦርቶዶክሳውያን። የበደሉም ካሉ ይቅር በላቸው። እኛ የበደልናቸውን ካለ ይቅር እንዲሉ አድርግልን። ስለዚህ በእግዚአብሔር ፊት ስንቆም በጸሎት በመልካም ጸሎት የምንቆም ከሆነ አይደለም መንፈሳዊነት ስነ ልቦና ራሱ የሚነግረን ምን ጊዜ መልካም ነገሮች እያሰብን ከመጣን እኮ ጤናማ የሆነ ህሳቤ ነው የሚኖረን። ጤናማ ሰውነታችንን ጠብቀን ነው የምንሄደው። በዚህ መኖር ስንጨምር ሁሉ ጊዜ መልካሙን ነገር ገንዘብ እያደረግን እንሄዳለን። ለዚህም ነው እንግዲህ ዮሐንስ አፈወርቅ ሲናገር አሁንም መልሶ ጸሎትን በገለጸበት አንቀጹ ላይ ጸሎት ታላቅ መሳሪያ ነው፣ የከበረ የማይታይም ሀብት ነው፣ መሸሸጊያ፣ የመረጋጋት ምክንያት፣ የበረከት ብዛት ምንጭም ነው በማለት ነው። እንደውም በጣም በሚደግፈው ሰማያዊ የሆነ ሀብታችን ነው ነው የሚለው ጸሎት የምንለው። በጸሎት ውስጥ ትልልቅ ነገሮች አሁን ተለመደና በአብዛኛው የለመድነው ነገር ስለሆነ ዝም ብላችሁ አንድ ጊዜ ከልብ የሚወጣውን ወደ ልብ የሚሰጠውን ጸሎትን ገንዘብ አድርጉ። አንዴ ጸጥታን ምረጡ። ከዚህ ከሚንጫጫው ዓለም ወይ ደግሞ ሁከት ካለበት ዓለም ራቅ ብላችሁ አስቡ። በዓለም ውስጥ ሆናችሁ ማለት ነው። ሌላ ጫካ ውስጥ በዚሁ በዓለም ውስጥ ሆነን ጸጥ የሚለውን ነገር ማሰብ። ወደዚያ ውስጥ በተመስጦ ሆነን ስናስብ ይሄ አሁን ያለው የዓለም ጫጫታ ራሱ በእኛ ውስጥ ዙሪያችን ይከበናል እንጂ እሱን አይደለም እናስበው። ልዩ ሆነ ምናልባትም ዓለሙ ከአይምሮ የለቀቀ አድርጎ ሊያስብ ይችላል። እኛ ግን ከእግዚአብሔር ጋር በጸጋ በሞገስ እንድንኖር እድል ይሰጣል። ጸሎት ትልቅ ኃይል አለው። ግዳጅ መፈጸም የሚችል ኃይል አለው። አንዱ እሱ ነው። ሌላው መጽሐፋችን እንደተረዳ ነው በትህትና በበጎነት መገለጽ፣ በጎ መሆን። ጸጋ እግዚአብሔር ከየዋህና መሐሪ ከሆነው ሰው ጋር ሁልጊዜ ይኖራል። የሚምር ሰው እጄ አመድ አፋሽ ነው እንላለን።
የምንፈልገውን ያህል አይደለም እናገኘው። ነገር ግን እግዚአብሔር ደግሞ የምንፈልገውን በኋላ ጊዜ ሰጣናል። ሳይሰማን ቀርቶ አይደለም። ትሁት መሆን፣ በጎ መሆን ግድ የለም። እኛ ዝም ብለን በጎ ነው መሆን ያለብን። በጎ እንዲደረግልን እንደውም እኛ ማስገደድም የለብንም፣ መጠበቅም የለበትም። ይቅርታን፣ ልግስናን እና ንጽህናን በዕለት ከዕለት ህይወታችን ውስጥ ገንዘብ ማድረጋል። ንጽሐ ስጋን፣ ንጽሐ ነፍስን፣ ንጽሐ ልቦናን ገንዘብ ያለ ሰዎች አንደበታችን እንኳን ምን ቸገረን ከክፉ ነገር ይልቅ ደግ ነገር መናገር። ሰው ተቀበለውም አልተቀበለውም ለኛ ህሊና ግን አሁን መልስ እየሰጠን ነው ያለው። ከእግዚአብሔር ፊት በጸጋና በሞገስ እንድንቆም ኃይልን ይሰጣል። ሌላው ባለማቋረጥ የንስሐ ሰዎች መሆን፣ ሁል ጊዜ ስጋው ደሙ በሚቀርብበት ዕለት ሁሌ ክርስቲያን ኦርቶዶክሳዊ የንስሐ ባለቤት መሆን ይጠበቅበታል። ሁል ጊዜ መጸጸት፣ በንስሐ መኖር። ልክ እንደ ነብዩ ኢሳይያስ እሱ ሲጸልይ አንደበቴ ረክሷል ወዮልኝ፣ ጸጸት ያለበት ንስሐ ማለት ንስሐ በራሱ ቀድሞ በገባነው ኃጢአት ወይም ንስሐ በገባነው ዳግመኛ ንስሐ ወይም ደግሞ ቃል ሁል ጊዜ በዛ ነገር ላለመጠየቅ ቃለ መሐላ መፈጸም ነው። ሁል ጊዜ ከእግዚአብሔር ዳግመኛችን ነገር አልፈጽማትም። ምናልባት ወደፊት በሚፈጸመው ነገር ግን ሁሌ የይቅርታ በር ስለሆነች እሷን ገንዘብ እናገኝበት ነው። ልክ እንደ ነብዩ ኢሳይያስ ንስሐ ወደ እግዚአብሔር ፊት ለመመለስ የምናደርገው የማያቋርጥ እንቅስቃሴያችን ነው። ሁል ጊዜ ነው ንስሐ እስከ ነፍሳችን ከስጋችን እስክትለይ ድረስ ሁል ጊዜ በንስሐ ነው የምንኖረው ስንጸጸት። ለዚህ ነው በዚህ ማውንት አቶስ የሚባለው በዚህ በሀገረ ጽር ወይም ግሪክ ባለችው ገዳም ላይ አብዛኛውን በተለይ ፍጥሞ ደሴት መሰለኝ በእኛ የሚባለው ሁል ጊዜ መነኮሳቱ ሁል ጊዜ የሚጸልዩት ጸሎት አለች፣ የክርስቶስ ወይም የኢየሱስ ጸሎት የሚሏት። ሁሌ እኛም ራሳችን ጸልያታለን። ኪሪየ ለይሶ እግዚኦ መሐረነ ክርስቶስ። ጊዜን አይወስድም፣ እኛም በውስጡ እንድንኖር እድል ይሰጠናል። ሁል ጊዜ ከእግዚአብሔር ጋር ይቅርታን ነው የምንጠይቀው። አሁንም ያለፈውም ወደፊት ለሚኖረው ሁሉ የይቅርታ በር እንዲከፍትልን በድለናልና ይቅር በለን ብለን የምንለምንበት። ለዚህ ነው ይህ ደግሞ የሚሆነው ከፍቅር ጋር በመያያዝ ነው፣ የፍቅር ሰዎች በመሆን ነው። ንስሐ ወደ እግዚአብሔር ፊት ለመመለስ የማያቋርጥ እንቅስቃሴ እንደሆነ ደግሞ ፍቅር ደግሞ እግዚአብሔር ፊትን እንድናይ ልዩ የሆነ የጸጋና የሞገስ በር ሆና እናያታለን። ማክሲሞስ የተባለው ታላቁ አባት ሲናገር ምን ይላል? ፍቅር ከክርስቶስ የሚነግስባት ልዩ መንግስት ናት ነው የሚለው። እግዚአብሔር የሚነግስባት በውስጧም እኛን የሚመግብበት የሚገዛባት ልዩ መንግስቱ ፍቅር ናት ብሎ በፍቅር ምክንያት በምድር ላይ ሰዎችን ስለወደደ እኛ ደግሞ ሰዎችን አለመውደድ አንችልም። አምላካችን ክርስቶሳውያን ከሆነን ሁሉንም ነው የምንወደው። የዓለም መድኃኒት የተባለ ላመነውም ላላመነውም ሁሉንም መውደድ ነው። ለዚህ ነው ብዙ ክርክሮች አሉ በዚህ በነገር መለኮት ትምህርት ላይ አብዛኛውን ጊዜ የሚነሱ ቅዱስ ጦርነት ተብሎ ኦርቶዶክሳዊ ያይዝ ሰይፍ ለሚያነሳ ሰይፍ አንሳ ይልም መጽሐፍ። ሰይፋችሁን ወደ ሰገባችሁ መልሱ ነው የሚለው። በፍቅር የሚኖር ሰው ምናልባት ያው ዓለም ፍቅሩን ላይመልስለት ይችላል። ነገር ግን ሰይፍ ላነሳ ጥርስ ላወለቀ ጥርስ አትልም ኦርቶዶክስ። ሐዲስ ኪዳን ይህንን አትነግረንም። በአዲስ ዘመን ነው ቅዱስ ጦርነት የሚባል የለም። እኛም ችግር በገጠመን ጊዜ መከራ አባቶቻችን መከራ ደርሶባቸዋል። በፍቅር ምልክት ነው ድል ያደረጉት። ፍቅር ማክሲሞስ የተባለው ትልቅ አባት ሲገልጽ ፍቅር ማለት እግዚአብሔር የሚነግስባት ልዩ መንግስቱ ናት ነው የሚለው። በዓለም ላይ ካሉት ነገሮች ሁሉ ፍቅር ውድ ነው፣ የህግጋት ሁሉ ፍጻሜ ነው። አፍቃሪ ብቻ ነው መሆን የሚጠበቅብን፣ የፍቅር ሰዎች መሆን አለብን። ይህንን የምንይዝ ከሆነ ነው። ሌላው የልብ ንጽህና ታላቁ ነው። ወደ እግዚአብሔር ፊት ለመቆም ንጹህ መሆን፣ የልብ ንጽህናን ገንዘብ ማድረግ። የማቴዎስ ወንጌል ምዕራፍ 5 ቁጥር 8 ላይ ልበ ንጹሃን ብፁዓን ናቸው እግዚአብሔርንም ያዩታል፣ በፊቱ ቆማሉ እግዚአብሔርንም ያዩታል፣ በጸጋ በሞገስ ይገለጻሉ። ንጹህ ልብን ፍጠርልኝ ነው የሚለው ልበ አምላክ ዳዊትም። በዚሁ ላይ የቅድስናው የመጨረሻ ዓላማ አስደናቂ የሆነው ራእይ ልባችን ንጹህ መሆን ነው ያለው።
ምንም እድፍ የሌለበት ምንም በመድር ላይ ስንወጣ የሥጋ ባህሪ እንኳን ቢያሰቃየንም ስለ ሰዎች ክፉ ነገር ማሰብ የለም። ንጹሖች ሆነን ነው መገኘት ያለብን። ጎርጎርዮስ ፓላማስ የተባለው አባት ሲናገር ምን ይላል? ቅድስና በውስጣችን የሚያበራ የለውጥ ብርሃን ነው ይላል። ልባችን ንጹህ ሲሆን ወደ ቅድስና ነው የምናድገው። ቅድስና ደግሞ በውስጣችን የሚያበራ ልዩ ብርሃን ነው ማለት ነው። በዚህ ነገረ መለኮት ላይ የሚታወቀው ደግሞ ሳይመን ዘ ኒው ቴዎሎጂያን የሚባለው ሰው እኛ ሁላችን ወደ ብርሃኑ ወደ መለኮት ብርሃኑ ፍንጣቂ የምንዋሃድ ሆነን እንገኛለን ነው። በቅድስና የሚኖሩ ሰዎች በእግዚአብሔር ፊት በሞገስ በክብር ይቀርባሉ። ይህንን መሆን ነው ምእመናን ከኛ የሚጠበቀው ማለት ነው። ንጹህ መሆን። ግብፃዊ ቅዱስ መቃርዮስ ደግሞ ሲናገር ምን ይላል? ልብ በውስጥ በመንፈስ ሲነጻ የእግዚአብሔር ዙፋን ይሆናል አለ። ልብ በመንፈስ ሲነጻ መንፈሳዊ የሆነ ነገር ሲይዘን ዓለም ላይ ሆናችሁ እንዴት ይሆናል አባ ምን እያሉኝ ነው እንዳትሉኝ፣ አሁን መነግራችሁ የማይቻል በእግዚአብሔር ኃይል የማይቻል ነገር የለም። የምንኖረው ዓለም ይሄን አያስተናግድም። የምንወጣበት ከዚህ ስንወጣ እንኳን ብዙ እንቅፋቶች አሉብን። ኑሮአችን ራሱ እንቅፋት ነው። የምናያቸው አካባቢዎቻችን ሁሉ ብዙ እንቅፋቶች ይኖሩናል። ይሄ ዓለም ነው፣ አይሆንም ማለት አይቻልም። ነገር ግን ልባችን ወይም መንፈሳችን በነጻ ቁጥር የእግዚአብሔርን ፊት የማየት ወይም በሞገስ የመገለጽ በጸጋው የመገለጹን ጥበቡን ገንዘብ እያደረግን ነው የምንሄደው። አባቶቻችን የሚያስቀምጡልን ትልቁ ነገር አንዱ ይሄ ነው። በዚህ ውስጥ እንኖራለን። ልብ በመንፈስ ሲነጻ የእግዚአብሔር ዙፋን ይሆናል አለንና ቀሌምንጦስ የተባለው ዘእስክንድርያው ደግሞ ምን ይላል? ቅድስና የነፍስ ፍጻሜ፣ የልብ ውበት፣ የነፍስ ጌጥ ናት ይለናል። ቅዱስ መሆን እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሆኑ። ቅዱስና የነፍሳችን ፍጻሜ ናት። ልዕልናውን የምታገኝባት ናት። የልባችን ደግሞ ውበት ናት። እግዚአብሔር ዳዊትን እንደ ልብ የወደድኩት ውስጣዊውን ነገር ነው የሚፈልግ፣ ልባችንን ነው የሚፈልገው። ልብ ታዩት እንደሆነ የደም መዘዋወሪያ ነው። ሁሉንም ነገር የልብ ውበት ናት አለ። ቅድስና በቅድስና የሚኖር ሰው ልብን የሚያይ የነፍስ ደግሞ ልዩ ጌጧ ናት ነው የሚለው። በዚህ መኖር አለብን። ስለዚህ ልባችን የነጻ መሆን አለበት ነው። ለዚህም ነው ልበ አምላክ ዳዊት በመዝሙር 50 ከቁጥር 10 ላይ ምን ይናገራ? አቤቱ ንጹህ ልብን ፍጠርልኝ፣ የቀናውንም መንፈሴን በውስጤ አሳድር አድስም ይላል። ይሄ እንግዲህ ቅድስናን ከንስሐ ጋር ነው የምንያዝ። ንስሐን ገንዘብ በማድረግ ንስሐ የቅድስና ልዩ በር መግቢያ ነው። በንስሐና በሚስጥራተ ቤተ ክርስቲያን ያለማቋረጥ መጸለይ መትጋት ይኖርብናል። ይሄንን በደንብ አስቡት። ኦርቶዶክሳውያን ከሚስጥራተ ቤተ ክርስቲያን ተለይተን አንሄድም። 7ቱን ሚስጥራት በዚህ ሕይወት ውስጥ እንኖራለን። እያንዳንዳችን እንኳን የሚስጥር ተካፋዮች ነን። እጃችን ሲዘረጋ መስቀሎች ነን። ሚስጥራቶች ሁሉ በዚህ ውስጥ ይከናወናሉ። በጥምቀት እንጀምራለን። ሚስጥረ ሜሮንን ገንዘብ እናደርጋለን። እንደገና ደግሞ ቁርባን አለን፣ ስጋውንና ደሙን፣ ንስሐ ቄደር፣ እንደገና ደግሞ ተክሊል አለን፣ ሚስጥረ ተክሊል፣ ሚስጥረ ክህነትን ገንዘብና እነዚህ ሚስጥራት የሚመላለሱብን ነን። የሚስጥሮች ሁሉ ተካፋዮች ነን። እንዲሁ ተበትነን የምንቀር አይደለንም። እሱም በደንብ ማሰብ አለብን በእግዚአብሔር ፊት በጸጋና በሞገስ ለመቅረብ። ስለዚህም ነው እንግዲህ አንዱ በነጻ መልሶ ሳይመን ዘ ኒው ቴዎሎጂያን ሲናገር በተሰበረ ልብ ለሚቀርቡ ሰዎች ጸጋ መንፈስ ቅዱስ ተሰጥቷቸዋል ይላል። የተሰበረ ልብ ያለ ዝቅ ማለት ትሁት ከእውነት ነው። ግን ከእውነት እንደው ከሽንገል አይደለም፣ ዝቅ ማለት ነው። ያው ቤተክርስቲያናችን መታችሁ ሁሉን ነገር ለምትሰጥ ዝቅ ብለን ካህናት እናንተን ዝቅ ብሎ እያገለገሉ አባቶቻችን ዛሬ ይህንን የሱባኤው ወቅት ዝቅ ብለን በረከት እናገኛለን ብለን በሕይወት የምንገለጽበት ነው ብለን ዝቅ ብለን ስንታይ እግዚአብሔር ደግሞ በሞገስ በክብር ይገልጸናል። ለዚህም ነው እንግዲህ በተሰበረ ልብ ለሚቀርቡ ሰዎች ጸጋ መንፈስ ቅዱስ ተሰጥቷቸዋል። ሐዋርያቱ ዝቅ ብለው ራሳቸውን ትሑት ሲያደርጉ ሁሉም ነገር ከሥጋ ጠባይ ሲወጡና
የነፍስን ፈቃድ የመንፈስን ፈቃድ ገንዘብ ሲያደርጉ ጸጋ መንፈስ ቅዱስ ተሰጥቷቸዋል። ይህንን ገንዘብ የምናደርግበት ነው። መጨረሻ ላይ ምናልባትም ሰዓቱም ስለሚሄድ ለዚህ ሁሉ ነገር አይናችን የጠራ መሆን አለበት። የእግዚአብሔር ቤተሰቦች በእግዚአብሔር ፊት በጸጋ በሞገስ ለመቅረብ ብርሃነ ዓለም ቅዱስ ጳውሎስ በሁለተኛው ክታቡ ላይ ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 7 እስከ 21 ላይ የሚናገራቸው ነገሮች አሉ። በእግዚአብሔር ፊት ለመቆም ዘመንገለ ገጽ ርእዩ ቅድሜክሙ ይለናል። በፊታችሁ ያለውን ተመልከቱ። ፊታችን ምንድነው ያለው? ሰው በፊቱ ያለውን ለማየት የኋላውን መዳሰስ ይጠይቀዋል። በፊታችሁ ምንድነው ያለው? እነዚህ ከላይ የነገርኳችሁን የገለጽኩትን ነገሮችን በመያዝ ከፊታችን ያሉትን ነገሮች ማስተዋወስ አለብን። ቅዱስ ጳውሎስ በመልእክቱ የሚነግረን አንደኛ ራሳችንን ትሁት ማድረግ፣ በትህትና መግለጽ፣ በእግዚአብሔር ፊት በጸጋ እንቆማለን። ጥፋትን ለማመን ዝግጆች መሆን፣ ከእግዚአብሔር ፊትም ከሰዎችም ጋር የይቅርታን ልብ ይዘን መገኘት አለብን። በጣም ይገርማችኋል። ሁላችንም አሁን የጦር መንፈስ ላይ ያለን ይሄ አንድ ጉንጭን ሲስመታ አንዱን ስጠው የሚል ይሄ አሁን አይሰራም የሚል ማህበረሰብ ተፈጥሯል። ትጋሩኛላችሁ ብዬ ተስፋ አደርጋለሁ። አንዳንዶቹም አንገቴን ከቀነጠሰው በኋላ እንዴት ነው የሚሆነው የሚሉ አሉ። ክርስቲያን ሰማዕት መሆን ብቻ ነው አቅሙ። ጸሎት ግዳጅን ትፈጽማለች ካለ ግን እነዚህን የማቀዝቀዝ ኃይል አላት ቤተክርስቲያን። አንድም ቀን ጦርን አንስታ አታውቅም። ኦርቶዶክሳዊት ቤተክርስቲያን ጦር የላትም። ሰላሟ ጋሻም ሁሉም ነገር የእግዚአብሔር ኃይል ነው። ስለዚህ በጸጋ የምንኖር ከሆነ ጥፋትን ለማመን ይቅርታ ማለት ይቅርታ ሰዎች ሲያስለጥሱ እንኳን ይቅርታ ይጠይቃሉ። ሰለጠኑ ዓለማት ከኔ ጋር ናቸው። ይቅር ማለት ምስጋናን ማቅረብ፣ ስለተደረገልንም ስላልተደረገልንም ምስጋናን ማቅረብ፣ ራስን ለማረም ምን ጊዜም ቁርጠኛ መሆን፣ ትምክህትን ሁሉ በእግዚአብሔር ላይ ማድረግን ቅዱስ ጳውሎስ በዚህ መልእክቱ ላይ በሁለተኛው ቆሮንቶስ ምዕራፍ 10 ላይ ከቁጥር 7 እስከ 21 ጀምሮ የሚነግረን ነው። እነዚህን ገንዘብ ካደረግን አይናችን ይጠራል። ሁለቱ ደቀ መዛሙርት ወደ ኤማውስ ሲሄዱ ማየት አልቻሉም። አብሯቸው የነበረውን ክርስቶስ ማዳቸውን ባርኮ ከነሱ ጋር በልቶ ከጨረሰ በኋላ ግን አይናቸው ሲሰወር አይናቸው ተከፈተ ይላል። ስጋዊ አይናቸው ውሳጣዊው የሆነ የነፍስ አይናቸው በራች ነው የሚለው። የውስጥ አይናችን እንዲበራ ከፈለግን እኛ ቅዱስ ጳውሎስ የሚፈልገው ጥፋትን ለማመን ዝግጆች መሆን፣ በራሳችን ላይ ራስን ትሁት ማድረግ። እነዚህ ከሆኑ ግን ሌላው ቅዱስ ጳውሎስ እያወራ ያለው በእግዚአብሔር ፊት በጸጋ ለመገለጽ የእውነት ሰዎች እንድንሆን ይገልጣል። እውነት ደግሞ አርነት ታወጣለች። በቅንነት የሚሄድ ጽድቅንም የሚያደርግ በልቡም እውነትን የሚናገር ብሎ ቅዱስ መዝሙረ ዳዊት መዝሙር 15 ከቁጥር 2 ላይ ቅዱስ ዳዊት ይነግረናል። እውነት በራሷ አርነት ያወጣችኋልና ዮሐንስ ወንጌል ምዕራፍ 8 ከቁጥር 32 ይነግረናል። ስለዚህም ነው የካሲያስዮን ወይ ደግሞ ሰዋስው ተብሎ የሚታወቀው ዮሐንስ ዘሰዋስው ተብሎ የሚታወቀው ታላቅ አባት ሲናገር በዚህ በአምስተኛው ክፍለ ዘመን መጨረሻ ላይ የነበረው እውነት ሁሉ ጊዜ በደንብ ስትገለጥና ስንጠቀምባት ፍጹም ስታበራ እናያታለን ይላል። አሁን እውነት ደብዝዛ ያለችው በደንብ መጠቀም ስላልቻለ ስለ እውነት ስንናገር ብዙ ጊዜ አዳማጭ የለንም። ቤተክርስቲያን እውነትን ነው የምትናገረው። ስለዚህ እንደኋላ ቀር ነው እየታሰበች ያለችው በውጭው ዓለም ላይ ወይ ደግሞ ከቤተክርስቲያን ውጭ ያሉት ሰዎች እውነትን ገንዘብ ማድረግ። ቅዱስ ጳውሎስ አንዱ የሚነግረው ይሄንን ነው። ሌላው መልካም የሆነ ፊትን ሊያበራ የሚችለው መልካምነትን የሚያዝ መልካም ሰዎች ዝም ብለን መልካም መሆን፣ ደግ መሆን። መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአትህ በደጅ ታደባለች፣ ፈቃዷም ወደ አንተ ነው። አንተ ግን በእርሷ ንገስባት። በኃጢአት ላይ ኃጢአትህን ነው ኃጢአትን እንዳትነግስብህ አንተ ከኃጢአት አልፈ ተገኝባት። ፍጹም ደግ ሁን፣ ከደግነትም በላይ ደጎች መሆን። እኛ ደግ አለመሆን አንችልም። እግዚአብሔር አምላካችን ደግ አምላክ ነው።
ክርስቶስ ደግ አምላክ ነው ራሱን አሳልፎ ይሰጠን እኛም ለዓለሙ ራሳችን አሳልፈን ለምመኑም ለምንወደው ማህበረሰብ ራሳችን አሳልፈን መስጠት የምንችል ቁራሽ አጥቶ ቤቱ ተዘግቶ የሚኖር በርካታ ምመን ያለንኛ ምንም ነገር የሌለው መለመን ትልቅ እንደ ነውር ስለሆነ በጣም ደጋግሜ ነው መነግራችሁ በተለይም ደግሞ ይሄ ማህበራዊ ፍትህ ያልነገሰበት ዓለም ላይ ነው የምንኖረው ትልቅና ትንሹ በጣም ጥናቶች እንኳን የሚያሳዩት ባለፈው ወረርሽኝ ወቅት በኮቪድ ዘመን ላይ ጥናቶች የሚያሳዩት በዓለም ላይ 1% ነው በሀብት የሚገለጸው ባለጸጋ ያልኳቸዋለሁ በሀብት ብዙውን የዓለምን በለጸጋ ይዘው የሚያሉት ጥናት የሚያሳየው 1% ነው እነዚህ በዓለም ላይ ያሉት 1%ዎቹ የዓለምን የአገር አስተዳደር ወይም የህዝብ አስተዳደር ፖለቲካ ምንለው ወይ ደግሞ የምጣኔ ሀብቱን ሁሉ መያዝ የሚችል አቅም አላቸው ምክንያቱም በዛ ነው ዓለምን የሚዳኙት የሚይዙት እግዚአብሔር የለሽ ያለውን ዓለም ማለት ነው ስለዚህ እነዚህ አንድ በአደገው አገርም ይሁን ባላደገው አገር ላይ ያሉ የማንኛውም ነገር የሚቃኙትን 1% የሚሆኑት እነዚህ ሰዎች ጥቂት የሚሆን 99% ላይ ለሚሆነው ማህበረሰብ ላይ ትልቅ አስተዋጽኦ እየፈጠሩ ነው ያሉት በኮቪድ በወረርሽኙ ዘመን ትርፋቸው $4.4 ትሪሊየን ድሃው ይሄ ማህበረሰቡ በበሽታው የተጠቃውና ችግር ውስጥ ያለው ከእጅ ወደ አፍ ያለው የሚኖረውና ወይ ደግሞ ሚድል ክላስ የሚንለው ደግሞ $4.3 ትሪሊየን ከሳሪ ነው የነበረው ልብ በሉ ለእንደነዚህ ሰዎች ቸነፈር እንኳን ሀብት ነው ከኔ ጋር ናችሁ ለእግዚአብሔር ሰዎች የሚጠፉት ሰዎች ሀብት አይሆናቸው ዓለም ፍትሃዊ ባልሆነ መልኩ እየተዳኘ ነው ያለው በእግዚአብሔር ዓለም ግን ሁሉ ፍትሃዊ ነው ትልቅ ትንሽ የለም ምንም መደብ አይወጣለትም በመደብ የሚገለጽ አይደለም ስለዚህ በፍትህ የምንታወቅ በመልካምነት በደግነት የምንታወቅ ሰዎች መሆን አለብን ሁለተኛ ዜና መዋዕል ላይ በአምላኩ አሳምን ነው በአምላኩ በእግዚአብሔር ፊት መልካምንና ቅን ነገር አደረገ ይላል በእግዚአብሔር ፊት ለመቆም መልካምና ቅን ነገር ማድረግ ይጠበቅብናል ማለት በፊቱ ለመቆም ሌላው ሰላም ነው ሰላም ቀደም የእውነት መልካም ነገር ማድረግ ሶስተኛው ሰላም ነው ሰላም የልብ ጸጥታን ጸጥ ማለትን እድል ትሰጠናለች ልባችን ጸጥ እንዲል እንዲረጋጋ ሰላም ደግሞ ከራስ ነው የሚጀምረው እግዚአብሔር ፊቱን ወደ አንተ ያንሳ ሰላምም ይስጥ ዘኍልቍ ምዕራፍ 6 ከቁጥር 26 ላይ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምም ይስጥ ይላል በእግዚአብሔር ፊት በጸጋ በመብቆስ ለመቆም ሰላማዊ የግል ሰላም የማህበረሰብ ሰላም ይዘን መኖር አለብን በእያንዳንዱ ሰዎች ህይወት ላይ ጥላለን ወገኖቼ ማህበራዊ ፍትህን ገንዘብ አድርገን መሄድ የምንችልበት ለዚህም ነው ደግሞ ቅዱስ ይስሐቅ ዘሶርያው ሲናገር ከራስ ጋር ታረቅ ሰላምንም ፍጠር ሰማይና ምድር ካንተ ጋር ሰላምን እርቅ ያደርጋሉ ይለናል ሰዎች ከራሳቸው ጋር ሲታረቁ ሰላማውያን ሲሆኑ አይደለም ለራሳቸው ሰማይና ምድር እርቅና ሰላምን ይጀምራሉ ነው የሚለው ሰላም የለም በማለት ብቻ ሰላም አይመጣም መጀመሪያ ለራሳችን ሰላምን ገንዘብ እናድርጋት የኛ ሰላም እያንዳንዳችን ሰላማዊ የሆነ ህሊና ሲኖረን በጦርነት ውስጥ በቸነፈር ውስጥ ውስብስብ በሆነው ዓለም ላይ ሰላምን ገንዘብ ስናደርጋት አሁንም በመድር ላይ በመንኖረው ዓለም በመድር ሰማይና ምድር ሳይቀሩ ሰላምና እርቅ ይሆናሉ እግዚአብሔር ሰላም ነው የሰላም አምላክ የተባለ አምላካችን ኢየሱስ ክርስቶስ በዘመነ ስጋዊ በስጋዊ በተዋህዶ ሲገለጽልን ምድርና ሰማይ ሰላም ነው የሆኑት እረኞች ከመላእክት ጋር ሰላምን ነው የዘመሩት ሰላም ይሁን በማለት ብቻ ሰላም አይመጣም ወገኖቼ የሰው ህመም እንዲሰማን ማድረግ አለብን በዚህ መኖር የምንችል ከሆነ ሰላም ይሄን ነው ስለዚህ ከፊታችሁ ያለውን ተመልከቱ አይናችሁንም አንሱ ኢሳይያስ ትንቢተ ኢሳይያስ ከቁጥር 40
ከምዕራፍ 40 ቁጥር 26 ላይ አይናችሁን ወደ ላይ አንስታችሁ ተመልከቱ እነዚህን የፈጠረው ማን ነው ይለናል። ማን ነው የፈጠረ? ይህ ሁሉ ማን ነው የፈጠረው? ወደ እግዚአብሔር ፊት አይናችሁን አንሱ በፊቱ በሞገስ ለመቆም። የትምህርት የዚህ ያዝነውን መርሃ ግብር ማጠቃለያ አንድ ታሪክ ነግራችሁ ወደ ራሳችሁ ህይወት እንድትቀይሩት ለምናችኋለሁ። በቤተ ክርስቲያን ታሪክ ውስጥ የሚታወቅ አንድ ትልቅ ሰው አለ፣ ባልተዛር የሚባል። ታሪኩንም ነግራችሁ እንደ ታሪክ ይዛችሁ ብቻ እንድትሄዱ አይደለም። የባልተዛር ህይወት የእያንዳንዳችንን ህይወት የሚመለከት ስለሆነ ነው። በእግዚአብሔር ፊት በሞገስና በክብር በጸጋ ለመቆም ከፈለግን የባልተዛር ህይወት ገንዘብ ልናደርገው ይገባል። ባልተዛር የተባለ ሰው ከ33 ዓመት በኋላ ወረቱን ሊያቀና፣ አማርኛ ግልጽ ነው፣ ለንግድ ከነጋዴያን ጋር መንገዱን ወደ ኢየሩሳሌም አቀና ይለናል ታሪኩ። ኢየሩሳሌም ለንግድ የምትመች ሀገር ነበረች። ከ33 ዓመት በፊት ለንግድ አልነበረ የሚሄደው ባልተዛር። መባን ያቀረቡለት ዕጣን፣ ወርቅ፣ ከርቤን ካቀረቡለት ከነገስታቱ መካከል አብሮ ከሄዱት ሰዎች መካከል ባልተዛር ይባል የነበረ ሰው እንዳለ ታሪክ ወይ ደግሞ ይሄ ታሪካዊው የሆነ የነገረ መለኮት ትምህርት ያስተምረናል። ከ33 ዓመት በኋላ ግን ወረት ሊያቆና ወይም ለንግድ ወደ ኢየሩሳሌም ለንግድ በምትመቸው ኢየሩሳሌም መንገዱን አቀና ይላል። ኢየሩሳሌም ግን ያለ ወትሮዋ ባድማ ነበረች ነው የሚለው። ከኔ ጋር ናችሁ? ኢየሩሳሌም ሰው አልባ ነበረች ያለ ወትሮዋ። ከዛ መካከል ሲመለከት አንድ ደግ እናት፣ አረጋዊ እናት ከሩቅ አይቶ ያችን እናት ጠየቃት። ኢየሩሳሌም ዛሬ ያለ ወትሮዋ ምን ነው ባድማ ሰው አልባ ሆናለች አለ። ልብ በሉ፣ ኢየሩሳሌም ሰው አልባ ነበረች ያለ ወትሮዋ። ሰው ይመላለስባት የነበረች ባዶ ሆነች። ያችም እናት ለኢየሩሳሌም አንተ እንግዳ ነህን? የድሃ አባት የፍቅር መምህር የሆነውን መድህን ክርስቶስን ወደ ጎልጎታ ሊሰቅሉት ሰዎች ሁሉ ወጥተዋል አለችው። ከኔ ጋር ናችሁ? ባልተዛር መንገዱን ወደ ጎልጎታ አቀና ይላል። የድሃውን አባት የፍቅር መምህር የሰላም ምልክት የሰላም አምላክ የሆነውን ለማየት ጎልጎታ እስኪደርስ ጭፍሮች ይዘውት መስቀል አሸክመውት ፊቱ በደም ታጥቦ ማንነቱን ማወቅ ሳይችል ጭፍሮቹ ሲያዳፉት ሲያነሱት ተመለከተ። ማን እንደሆነ ግን አላወቀውም ነበር። አይናችንንና ፊት ለፊታችን ያለውን ነው መመልከት። ዝቅ ብሎ ጭፍሮቹን አልፎ ተጋፍቶ ሄዶ ፊቱን ቢመለከት አልለየውም። በእጁ የነበረውን ጥቂት ውሃ ከመንቀሉ አንስቶ ውሃ ሰጠው። ነገር ግን ጭፍሮቹ አልፈቀዱለትም። ይህ ከ33 ዓመት በፊት ዕጣን፣ ከርቤ፣ ወርቅን ካቀረቡት ሰዎች ጋር ከሩቅ ምስራቅ ከመጡት ሰዎች መካከል አንዱ የነበረው ሰው ሊያድን የመጣውን መድኃኒት ክርስቶስን በደም ታልቆቶ ምንም እንኳን ፊቱን ባያዩ ሰውኛው ወይም የሰው ባህሪው አስገድዶት ውሃ ሊሰጠው ወደደ። ጭፍሮቹ ግን ከለከሉት፣ ውሃውንም ደፉት። የዓለም ጠባይ ይሄ ነው። ይህንን ሲያደርግ እስከ መጨረሻው ድረስ ቀራንዮ ደረሰ ይላል። ቀራንዮ ላይ ሆነው ጭፍሮች ሶስቱንም ይህንን ደም ታጥቦ የነበረውን መስቀሉን ተሸክሞ የነበረውን በመካከለኛው ላይ አድርገው እነዚህ ደግሞ ነፍሰ ገዳዮችን እነዚህ ወንበዴዎችን በግራና በቀኝ አድርገው ሰቀሏቸው።
ባልተዛር አይኑም ልቡም በመካከለኛው ላይ አደረ ይላል። ከኔ ጋር ናችሁ ምእመናን? የኛ አይን የት ነው? አሁን አይኑም ልቡም በመካከለኛው ላይ አደረ። ዝቅም ብሎ ተንበረከከ ባልተዛር። ጌታ ሆይ ከቅድስት ድንግል ማርያም በተወለድክበት በቤተልሔም ዕጣን ከርቤን ወርቅ ካመጣሁለት ሰዎች ጋር አብሬ መባና መጣሁልህ። ዛሬ ግን ምሰጥ የለም ይሄው ራሴን ሰጠሁ ብሎ ተንበረከከ ይላል። ከኔ ጋር ናችሁ? የፍቅር አባት፣ የፍቅር መምህር፣ የደሃ አባት እንድትይዙልኝ የምፈልገው ኢየሩሳሌም ማለት የሰላም ሀገር ማለት ነው። ሰላሟን አሳልፋ ስለሰጠች ሰዎች የማይመላለሱባት ሰዋዊ የሆኑ ነገሮች እንኳን አይደለም መንፈሳዊነት ሰዋዊ የሆነ ነገር እንኳን የማይገለጽባት ሆነች። ሰዎች ከእግዚአብሔር ጸጋ ሲርቁ ከሞገሱ ሲርቁ የሰውነት ጠባያቸው ይናጋል። ኢየሩሳሌም ከእግዚአብሔር ሰላም ለራቁ ሰዎች ምሳሌ ሆና ነው የምትቀርበው። ሰዎች በሰላም እንዲገለጽ ሰዎች እኮ በጣም የሚያስደንቁ ሰዎች አሉ። ፊታቸው ብቻ ሰላማቸው እንኳን እንድንመገበው የሚጋብዙን ፍሱ ብሩህ የሆነ ሰውነት ያላቸው ቃላቸው ሳይናገር እንዲሁም እንወዳቸው። ካህናት ሲያገለግሉ አገልግሎታቸው ሁሉ የሚማርከን ሰላማዊ ነፍስ ያላቸው በሰላም የሚገለጹ ለታይታ አይደለም በፍቅር ሁልጊዜ ፍቅርን የሚተረጉሙ ስናገኝ ሰዋዊ ሆነው ሰውነታቸው ይጋብዘናል። አባቶቻችን ሲጸልዩ በሚጸልዩበት ጊዜ እነሱ ነፍስ ስትነካ ምእመኑ ነፍሱ ይነካል። መሪ ጥሩ እረኛ አግኝተዋል። ቅዳሴው ውበት የነፍስ ውበት ያገኛል። በሕይወት እንዲገለጹ እድል ይሰጣቸዋል። ባልተዛር ሰው አልባ የነበረችዋን በረገጠ ጊዜ ግን መንገዱን ያቺ ሴትን ካገኘ በኋላ መንገዱን ወደ ጎልጎታ አቀጠና ነው። እግዚአብሔርን በሞገስ በፍቅር ፊቱን ለማየት የምንፈልግ ሰዎች መንገዳችን ጎልጎታ ነው። ስቃይ መከራ ያለበት ነው። አምላካችን ኢየሱስ ክርስቶስ የተገፋበት ነው። ወደ እሱ ፊት እንቀርባለን። የሱም ሱታፊ አምላክ እንደምናገኝ ሁሉ በዓለም ላይ አምላካችን ለኛ ብሎ ይሄ ሁሉ ጸዋታው መከራ እንደተቀበለው ሁሉ ጎልጎታ ወደ ሆነችው ዓለም እኛም መከራ እንቀበልበት ነው። በኋላ ጊዜ የሚነግረን ነገር ቢሆን የፍቅር መምህር ነው የሚለው። ፍቅርን የተማርነው ከአምላካችን ከኢየሱስ ክርስቶስ ነው። ፍጹም የፍቅር ምልክታችን ክርስቶስ ነው። የደሃ አባት የምንለው አባቶቻችን ሰዓታት በሚቆሙበት ጊዜ አምላከ ነዳያን ነው የሚሉት። ወተስፋው ቀቡጻን ድሆች ለሆኑት ሰዎች በምድር ላይ ሁሉም ባለጸጋ ነው። ነገር ግን እቺ ዓለም ትንሽና ታላቅ አርጋናለች። አንዱ ሲበላ አንደኛው በ24 ሰዓት ውስጥ ፍርፋሪ ያገኝም። ስሜት እንኳን አይኖረንም። ምእመናን የእግዚአብሔር ሰዎች ዞር በል ነው የምንለው። ለኛ ለደቂቃ እንዲጎልብን አንፈልግም። ሰዎች በ24 ሰዓት ውስጥ ደቂቃ ምንም ነገር የላቸው። ጎዳና ላይ ይወድቃሉ። የሚበሉት የሚጠጡት የላቸው። ሰው አልባ የሆነው ወይም ደግሞ ራሳችን ሰው ሆነ ነው የሚለን አምላካችን ኢየሱስ ክርስቶስ ሰው ሆነ። እኛን አማልክት ዘበጸጋ ላይ ያደርገን ቅዱስ አትናቴዎስ ዘእስክንድርያው የሚገልጸን ይሄን ነው። ሰው ሆነልን አምላካችን የፍቅር መምህር። ከዛ አይኑም ልቡም በመካከለኛው ላይ አደረ ነው። የኛ አይናችን የት እንዳለ አሁን ፈልገን ማግኘት አለብን በጸጋ እግዚአብሔር እንድንገለጽ። አሁን ብዙ ተመለከቱ እንደሆነ አይናችን የሚዋልልባቸው ብዙ የሚያማልሉ በዓለም ላይ ያሉ ቁሳዊ ነገሮች በስተዋል። እንደውም ብልጣብልጥነት ነው። በጣም የሚደንቅ ነገር ያሉት ነገሮች እነዚህ ቁሳቁስ ነገሮች እንኳን ራሱ ባንድ ጀንበር አውሮን የነበረው ሰው በማግስቱ የሆነ ነገር ሲቀየር እንዴት ነው የተገኘው ብለን እሱን ለማግኘት ጠባዮቻችንን ተፈጥሮቻችንን ሁሉ እንዘነጋለን። ስለዚህ ወደ ስርቆቱ እንድንገባ መንገድ ይሰጠናል።
የክርስቲያን የኦርቶዶክስ ክርስትና እሱን አይደለም ይነግረን። ያ የእሱ ነው። የኛ መገለጫ ግን አይናችን የት ጋር ነው ማረፍ ያለበት ነው። አይናችን ፍለፊት የእግዚአብሔርን ኃይል የምናይበት በጸጋው የምንገለጽበት ፍጹም የሆነ አምላካችን ኢየሱስ ክርስቶስን የምናይበት እሱ በመስቀል ላይ ተሰቅሎ የነፍስ ውበት አይደለም የእውነት ብቻ አይደለም የሥጋ ውበታችንን ሁሉ ነው ይካሰልን ይመለሰልን። እሱ ደመግቡ አልነበረም ነው ያለው። የኛ ሥላሴን ልጅነት የምናገኝበት ኃይላችን ጥበባ የነበርን አዳምና ሔዋን ጸጋቸውን ካጡ በኋላ አተን ነበር ተሰቅሎ በሱ ቁስልኛ ተፈውሰን ውበትን ያገኘነው። እግዚአብሔር ቤተሰቦች በኃይል በጸጋ በሞገስ ለመገለጽ አይናችን የጠራ መሆን አለበት። ምእመናን የእግዚአብሔር ቤተሰቦች የባልትዛርን ጸጋ ለማግኘት አሁን እኔ ሌላ የምሰጥህ ነገር የለም ተንበርክኮ ራሴን ሰጠው ነው ያለው። መስዋዕቱ ለእግዚአብሔር መንፈስ የዋህ ነው የሚለው ድባል እኛ የምንሰጠው ከኪስ አውጥተን የምንሰጠው ላይኖር ይችላል። ነገር ግን ራሳችንን መስጠት ነው እግዚአብሔር የሚፈልገው። ራሳችንን መስጠት ራስን መስጠት ብዙ መስዋዕትነት አለው። ወገን ዘመድ አለኝ እንዴት ይሆናል ብለን እናስብ። አሁን ከዚህ ወጣችሁ ምንኑ እያልኩ አይደለም። እዚህ ውስጥ ሆነን ከስጋው ተፈጥሮ ራሳችንን ዓለም ጠባይ ምንነን መገለጽ እንችላለን። እግዚአብሔር አምላካችን በጸጋ በሞገስ በፊቱ እንድንገለጽ ኃይሉን ጥበቡን ያድለን። የፍቅር ባለቤት የሆነ አምላካችን እግዚአብሔርን እኛም እሱን ያየን ሕይወትን መንግሥተ ሰማያት የምንወርስበትን ጥበቡን ያድለን። እመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ ከኛ ጋር ይቆየን። ሄላትዮ